አስፈላጊ ካልሆንክ ማንም አይፈልግም። ዘረንግዳችን ኑረዲን ሐሰን ነው። ኑረዲን ሐሰን የኑርሃ ቢዝነስ ግሩፕ ፋውንደር እና ሲኢኦ ነው። መነሻ ሰዓት ላይ በፍጹም ገንዘብ ላይ አያያዝህ ትክክል ካልሆነ አትለወጥም። ለብር ቁጥር ብለህ የምትሰራውን ስራ መስራት አለብህ። ያመጣኸው ዕቃ ሰው ጋር ደርሶ መገልገል የማይችልበት መሆኑን እያወቅ መስራት ደግሞ ሌላ ድጋሚ ህዝብ መግደል ነው፣ አገር መግደል ነው። ኢኮኖሚያችን ባለመነጋገር ውስጥ ይወደቀ። መንግስትም ነጋዴውን ይፈራዋል፣ ነጋዴውም መንግስትን ይፈራዋል። እንዴ አንድ ሀገር ማደግ የሚችለው ሁለቱ ሲቀራረቡ ብቻ እኮ ነው። የኛ ኢትዮጵያ ኢኮኖሚ ለሌላ ሀገር በጣም ለውጥ ነው። እንደ መዝጋታችን ደግሞ ያገኘነው የተዘጋውን ሎክ የሆነውን ነገር በመስራት ደግሞ ኦፖርቹኒቲውን አልጠቀምንበትም። ብዙ ጊዜ ሰው ከሌላ ወገን ይጠብቃል፣ ከመንግስት ይጠብቃል። አንተ ራስህ ለሀገር መንግስት ነህ። ከመንግስት ለምን ትጠብቃለህ? አንተ ለተመደብክበት ኃላፊ ነህ። አንተን ይመለከታል። ኖ ሲልህ ገፍተህ መሄድ ይኖርብሃል። ያንተ መኖር ምንም ነቲንግ ነው አገር ሳይኖር። ስለዚህ የምትሰራው ለነፍስህ ብቻ መሆን የለበትም፣ አገርህን ልትቀይር ነው መሆን ያለበት። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። በዚህ ኤፒሶድ እናስታውቃቸው የፓርትነራችን የአቢሲኒያ ባንክ አዲስ አፕሊኬሽን ነው። ይህ አፕሊኬሽን አቢሲኒያ ሬሚት ይባላል። አቢሲኒያ ሬሚት ከየትኛውም ዓለም ወደ ኢትዮጵያ ወደ ዘመዶቻችሁን ገንዘብ የምትልኩበት አዲስ አማራጭ ነው። 12% ቦነስ ለሚላከው ገንዘብ ተጨማሪ ቦነስ ይሰጣል። የተላከለት ሰው ደግሞ ያንን በዶላር ወይም በሃርድ ከረንሲ በተላከለት ሃርድ ከረንሲ ታይፕ ይዞ መቆየት ይችላል። ይህንን አፕሊኬሽን አፕ ስቶርና ፕሌይ ስቶር ላይ በመሄድ በማውረድ ሀገሪቷን ካንትሪ ኮድ በማስገባት ቀጥሎ ስልክ ቁጥራችን በማስገባት ያንን ደግሞ በሚመጣላቸው ኦቲፒ ኮንፊርም በማድረግ መጠቀም እና በቀላሉ ወደ ሀገር ውስጥ ገንዘብ መላክ ትችላላችሁ ማለት ነው። እናመሰግናለን። አገሮች ተመርታችሁ ከኛ ኦዲየንስ ጋር የሚሄድ ለረጅም ጊዜ ማስታወቂያ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉ እንጋብዛለሁ። አመሰግናለሁ። ሰላም እንዴት ናችሁ? ይህ ሜሪ ፖድካስት ነው። የዛሬ እንግዳችን ኑረዲን ሐሰን ነው። ኑረዲን ሐሰን የኑርሃ ቢዝነስ ግሩፕ ፋውንደር እና ሲኢኦ ነው። ኑርሃ ቢዝነስ ግሩፕ ከስሩ ከ9 በላይ ሳብሲዲ ካምፓኒዎች አሉ። እነዚህ ሳብሲዲ ድርጅቶች አግሮ ኢንዱስትሪ ላይ ያለው፣ ማኒፋክቸሪንግ ላይ ያለ፣ ማይኒንግ ላይ ያለ፣ ኢምፖርት ኤክስፖርት ላይ ያለ፣ ሪል ስቴት ላይ ያለ፣ በእነዚህ ቢዝነሶች ላይ ምን እየሰራ እንዳለ ትንሽ የመርካቶ ሱቅ ጀምሮ እዚህ እንዴት እንደደረሰ ከዛም ደግሞ ብዙ ከ40 አገሮች በላይ አይተዋል። ስለዚህ በእነዚህ አገሮች ላይ ያረጋቸው የቢዝነስ ጥናቶች ኦፖርቹኒቲዎች ምን እንደሚመስሉ እና ሌሎች ነገሮች በዚህ ኤፒሶድ አይተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። ኑረዲን እንኳን በሰላም መጣ። እንኳን ሰላም ቆደረ። እስካሁን በሄድክበት ሂደት ይሄ የህይወት መንገድ አሁን ያዝከው እንድትይዝ ይህ መንገዱን የቀየረው ወይም ደግሞ ይሄ መንገድ እንድትይዝ ያደረገ አጋጣሚ ታስታውሰዋለህ? ምንና ምን እንደሆነ? ዶሮ ቢዝነስ ልጅ እያለሁ ነው የጀመርኩት። ያኔ እናቴ ከዘመድ ስትሄድ ከለቅሶ ምን ስትሄድ ትልቦሎ የሚባል ቦታ አለ አባቴ ሀገር። ከዛ ስትመጣ ዶሮ ይዘሽልኝ ነው ይላታለሁ። አንዴ ሞከርኩ፣ ሞተችብኝ። 2 ብር ከ50 ነበር ዶሮ የሚሸጥ ይዛኔ ከክፍለ ሀገር ላይ ሲሆን እንደገና እንዲያመጣችልኝ ቆንጆ ዶሮ እንቁላል ሲጥል እንቁላሏን ስሰበስብ ያ ታይም ነው ቢዝነስ የጀመርኩበት ብዬ የማስበው። ቢዝነሱን ያው ብሩ ይጠቅመኛል ብለህ እንደገና ስራው ይጠቅመኛል ብለህ ዶሮዎቹን ደግሞ በፍቅር ይዘህ አብረህ ማሳደጉ ሁሉ ነገር ተያያዥ ነው። ከዶሮዋ የምትገኘው እንቁላል ቢዝነስ ነች። እንቁላሏን ስትሸጥ ደስ ይልሃል፣ ስትበላት ደስ ይልሃል። እንቁላሏን ስታሳቅፋ ጫጩት ሆኖ ሲበዙ ደስ ይልሃል። ይሄ ስቴፕ በስቴፕ መሄድ ከዛ ሰዓት የጀመረ የውስጥ የእድገት ስሜት ነው። አንድ ዶሮ ወደ 10 ዶሮ እንዴት ይቀየራል፣ ወደ 12 ዶሮ እንዴት ይቀየሩልሃል። እነሱን አርብተህ ሲቀየሩ ማየት ያ ነው ቢዝነሱ ከተተኝ ብዬ ማስበው እና በስቴፕ በስቴፕ የሄድኩት ከዛ ሲጀምር ነው። የቤቱን ስራ ቀጠልክበት? መርካቶ ውስጥ ገባ ወይስ ትተኸው ነው መርካቶ ወደ ሌላ ቢዝነስ የገባው? እንትን ተማሪ ሆኜ ነው የምሰራቸው። ልጁም ነኝ። ከብት እርባታ ገባን። እኔ ነኝ አልቅሼ ላማስገዛዋት እናቴ። አንድ ከብት ተገዛች። እነዛ ከብቶች ሲወልዱ ለቤተሰብ ሁሉ ስራ ሆኑ።
መስራቱ፣ ምግብ ማቅረቡ፣ መጠበቁ፣ አውጥቶ መጠበቁ፣ ከትምህርት መልስ በፈረቃ ወንድማማችንን ወደ 7 ወንድም አንድ እህት ነው ያለኝ እና ሁሉም ይሄ ቢዝነስ ውስጥ እየገቡ መጡ ማለት ማገዝ፣ መርዳት እናታችንን። ያው እኛ ልጆች ነን፣ ያኛውን ለራሴ የሚሆን ገንዘብ አይደለም እንደ ፋሚሊ ነው የምሰራው። ግን ልክ እኔ 12 ስገባ በቃ ሱቅ ይከፈት የሚል ሀሳብ የመጣ ቤተሰብ ላይ እና እዛ ውስጥ ደግሞ እኔ ኢንቮልቭ እንዳደረግ ተፈለገ። ያንን ተከትዬ ወደ መርካቶ 12 እየተማርኩኝ ግማሽ ቀን መርካቶ ግማሽ ቀን ትምህርት ቤት መሆን ጀመርኩ። ንግድ የጀመርኩት ከዛ በኋላ ነው። ግን ያው የስራ ፍላጎቱ የመጣው ከታች ነው መስርቶ የመጣው። መርካቶ ውስጥ ስገባ ቢዝነስ ትንሽ አስቸጋሪ ነበር። ፍላጎቴ 100% አልነበረም። ራሴንም አልወሰንኩበትም ነበር። አንዴ ቦክሰኛ መሆን እፈልጋለሁ። ቦክሰኛ መሆን ትፈልግ ነበር? ሰዓሊ መሆን እፈልጋለሁ። በጣም ስፖርት ሰራ ስለነበር እና ደፋር ስለነበርኩኝ ግን ቦክሰኛ ለመሆን አሰብኩትና ቦክሰኞችን ወደ ኋላ ሄጄ ማጥናት ጀመርኩ። እድሜያቸው ሲገፋ 30 ቤት ያቆማሉ። በቃ አረጀህ ትባላለህ። ስለዚህ በሽታም ያጋጥማቸዋል ይጠቃሉ። ይሄ ነገር ይቅርብኛል። ስዕል ደግሞ በጣም እችል ነበር። ሰዓሊ መሆን ፈለኩ። ሰዓሊዎቹን ደግሞ ሄጄ ሳይ አንዳንዴ በዛ ጊዜ እንደውም በቃ ሰዓሊ ለመሆን ጨበሬ መሆን አለብህ፣ ሱስ መግባት አለብህ ምናምን እንደዚህ አይነት ስሜት ነበረ የምታየው። አይ ይሄ ነገርም አያዛልቀኝም ብዬ ተውኩት። ከዛው በቃ 11 እና 12 በዚህ አእምሮ ውስጥ ነበርኩኝ። ከዛ ይሄ ሱቅ ሀሳብ ሲመጣ በቃ እሺ ብዬ ገባሁ። ግን ገብቼ 100% ግብት ብያለሁ። አንድ ቀን ነው በደንብ ያስገባኝ ሞመንት ብዬ ማስባት። የት ቀን ነበረ ያ ቀን? ሱቅ ውስጥ ትንሽ ብር ነው ይዘን የገባ ነው። 20 ምናምን ሺህ ብር ነው መነገጃ የነበረን ካፒታላችን። በዛች 20 ምናምን ሺህ ብር እቃ ከየቦታው አስገብተን ከወንድሜ ጋር ሱቁን ቆርቆሮዎቹን ወደፊት ስበህ ባዶ ነው፣ ጎዶሎ ነው፣ አይሞላልህም ብሩ እና እንደዛ ሆኖ እየሰራው ጓደኞቼ ጋር 12ኛ ክፍል ጨረስንና እንገናኝ ተባባልንና ተቀጣጠርን። ከዛ ልንዝናና ወጣን። ከሱቅ 100 ብር ይዤ ሄድኩኝ። 100 ብር ይዤ ወጣሁና በቃ ተዝናናው። ተመልሼ ጠዋት ስመጣ ትክክል እንዳልሰራው ተሰማኝ። ይሄ 100 ብር በገንዘብ ካሰላኸው ሌላ 100ዎች አሉ ከካፒታል ውስጥ። በቃ ሰላሁት። የታሸገ አተር ነበረ በዛ ጊዜ 4 ብር ነበረ የሚሸጠው አተሩ። አንድ ካርቶን 24 ይዛል። 96 ብር አካባቢ ይመጣል። እና ያቺ 100 ብር ብትኖር ከጎዶሎ ሼልፍ አንዱን ትሞላው ነበር። እና አንድ ሼልፍ የሚሞላ እቃ አውጥቼ ጥዬ እንደመጣው ተሰማኝ። አባቴ አንድ ቃል ይላል ሁሌ በመነሻው ሰዓት ላይ ስጋ የበላ ሰው እድሜ ልኩን ቆሎ ይበላል። ቆሎ በመበላው ሰዓት ላይ ቆሎ የበላ ሰው እድሜ ልኩን ስጋ ይበላል። ያ ታይም የኔ የቆሎ ሰዓት ነው። 100 ብር የምታወጣበት ሰዓት አልነበረም። እና ይቺ እድሜ ልኬን በዚህ መልኩ ከቀጠልኩኝ እድሜ ልኬን የድሃ ሲስተም ውስጥ ልገባ ነው። ሁለተኛ ላላደርገው ለራሴ ቃል ገባሁ። የሚገርም ከዛ በኋላ በቃ ጠዋት እገባለሁ ሱቅ፣ ማታ አወጣለሁ። በፍጹም ወጪ አላወጣም። የቀን ውሎዬ በጣም ያሳስበኛል። የቀን ሂሳብ ክራይ፣ የሱቅን ክራይ አካፍዬ 67 ብር ትመጣለች። 2000 ምናምን ብር የክራይ መንዝሌ የምንከፍላት 67 ብር እንዴት ነው የምትሞላው? ያሳስበሃል። ትራንስፖርት የምትሄድበት ያሳስበሃል። የምታወጣቸው ወጪዎች ትደምራለህ። ከዛው አካፍለ ይህን ብር ካልሞላህ በቃ አንተ ከሳሪ ነህ። ስለዚህ ቀኑን ሙሉ የምትጨንቀኝ ያቺ ብር ሞልታ ማየት ሆነ። ስትሞላ በጣም ደስ ይልሃል፣ ስትጎድል በጣም ታስባለህ። ከዛው በሲስተሙ እያደገ ደንበኛ እየለመደ እየሰፋ ሲመጣ
ብዙ ብር አውጥቼ ውጪ መዝናናት የምችል ሰው የሆንኩ ስመጣ ለራሴም ገረመኝ። ያቺ ሰዓት ላይ ግን አባቴ እንዳለው በደንብ ዘና ፈታ ብል እድሜ ልኬን አሁን ያለሁበትም ቦታ ራሱ አላገኘውም ብዬ ነው የማስበው አይደለ? አንዱ እንደውም ወደኋላ እናወራ የነበረው እዚህ ላይ አይነት አሪፍ ነገር ነው ብዬ የማስበው ገንዘብ ማግኘትና ገንዘብ መያዝ ወይም አያያዝ መቻል የተለያዩ ነገሮች ናቸው አይደለ? በተለይ ቀደም ደግሞ ካልከው ካለህበት የቢዝነስ ወይም የላይፍ ስቴጅ አንጻር እሱ ነው ወሳኙ። ገንዘብ ይኸውልህ ገንዘብን ዝም ብለህ አትይዘውም። ገንዘብ የምትይዝበት ቦታ አለ፣ ገንዘብን የማትይዝበት ቦታ አለ። እኔ አሁን ባለው ለምሳሌ በወጣቱ አካሄድ አይተህ ከሆነ አሁን ያለው ወጣት ምን አለህ አካውንት ላይ ብትለው 4000 ብር ይዞ የ2000 ብር ምሳ ይበላል። ካፒታሉ ነው። ስለ ነገ ቢያመው እንኳን መታከሚያ ሌላ ገንዘብ አይኖረውም። 200 ብር አውጥተህ 100 ብር አውጥተህ ቀሪውን አስቀምጠህ የምታልፍባቸው ኤጆች አሉ፣ ጊዜዎች አሉ። ያን ታይም ካለፍከው እነዚህ አሁን በዚህ ልክ መያዝ አለብህ የምትላቸውን መያዝ የማያስፈልግ ታይም አለ። አሁን እኛ ባለንበት ስቴጅ ላይ ምናልባት ገንዘብን መያዝ ያለብህ ያለ አግባብ የምታወጣቸው ሚሊዮኖች ሊሆን ይችላል። ያለ አግባብ የምታወጣቸው ሺዎች ላያሳስቡህ ይችላሉ። ምክንያቱም ግድ ነው፣ ታይምህ ነው። በዛኛው ኤጅ ላይ ግን አሁን በምትሰራበት ገና በመነሻ ሰዓት ላይ ከካፒታልህ ጋር የማይመጣጠን ገንዘብ እያወጣህ የምትመጣ ከሆነ በጣም አግባብ አይደለም። ገንዘብን ስትይዘው ነው ቫሊዩ የሚኖረው። ሳታሻግረው ወደ አንድ ነገር ሳታሻግረው በፍጹም ገንዘብህን መልቀቅ የለብህም። እኛ ራሳችን አሁን ባለው ሁኔታ ገንዘብ ታጣለህ፣ እንዳታጣ ብርህን ቦታ ትሰጠዋለህ። ኢሚዲየትሊ ልክ ሲመጣ ያለ አግባብ ቦታ ላይ እንዳይወጣ ቢዝነስ ውስጥ ትከተዋለህ። ሁለተኛ ቢዝነስ ብር ሲመጣ ወደ ሌላኛው ቢዝነስ ትከተዋለህ። እዛ ውስጥ እየታሰረ እንዲመጣ እድል ትሰጠዋለህ። ገንዘብን በውጭ ካየኸው ችግር ነው፣ ታጠፈዋለህ። ስለዚህ ለራስህ የሚሆን አሁን በዚህ ሁኔታ ላይ በደንብ በበቂ ሁኔታ መጠቀም አለብህ። ግን መነሻ ሰዓት ላይ በፍጹም ገንዘብ ላይ አያያዝህ ትክክል ካልሆነ አትለወጥም። ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today, with this episode, we are introducing you with our partners at the Private Sector Development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The Private Sector Development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. በመርካቶ ሱቅ ጀመርክ ነው። አሁን 9 ድርጅቶች ናቸው ያሉ፣ ብዙ ዘርፍ ላይ ነው ያለውና ወደ ኋላ ተመልሰን ከመርካቶ ሱቅ እንዴት ነው እየሰፋ ሄደው ቢዝነሱ ወደዚህ ደረጃ እንዴት ሊደርስ ቻለ? መርካቶ ላይ እየሰራሁ ሳለሁ ሱቆቹን አንድ ክራይ የነበረው ወደ ሱቅ መግዛት ገባው። ከሱቅ መግዛት አንድ ሱቅ የነበረው 2 አረኩ። ወንድሞቼ ከተለያየ ቦታ መጥተው ውጭ የነበሩት ወደዚህ እንዲመጡ እንዲያግዙ እንዲገቡ አደረኩ። ከዛው ብዙ አመት ሳልሰራ ነው መርካቶ ላይ almost 3 አመት እንደሰራው የውጭ ቢዝነስ ጀመርኩ። እቃ ከውጭ ማምጣት ፈለኩኝ። ሄጄ ማምጣት አለብኝ ብያሰብኩኝ እና ሄድኩ። ግን ሲሄድ ያላሰብኩት ነገር ነው የገጠመኝ። ፉድ ስታፍ ነው የምሰራው፣ የሱፐርማርኬት እቃ ነው የምሰራው። የመርካቶ ቢዝነሴን ያሳደግኩባትን ነገር አንዷ ስቴፕ ሳላልፋት የምነግርህ ሱቄን ቁጭ ብዬ አሰብኩና ሳየው በአካባቢ ላይ ያሉ ሱቆችን አየሁ። አከሌ ስንት አመቱ ነው የጀመረው ብዬ ጠየቅኩ። 16 አመቱ ነው። በ16 አመቱ አሁንም እዛ ጋር ቁጭ ብሎ ይነግዳል። እና የዛሬ 16 አመት እንደዚህ ቁጭ ብሎ የምነግደው አልኩኝ ለራሴ። እና አከሌ ስል እሳቸው 15 አመታቸው ነው እዚህ ጋር ከጀመሩ 15 አመት። አዎ ሞዴሌ ማን ነው የሚሆነው ብዬ ማሰብ ጀመርኩ። ምክንያቱም ዙሪያ ያሉ ሰዎች ረጅም አመት በሱቅ ውስጥ ቁጭ ብለው በመስራት ላይ ነው ያሉት። ስለዚህ ሞዴሌ ሊሆኑ አይችሉም ማለት ነው። አሁን
ገበያዬን ማስተካከል አለብኝ አልኩኝ። የመጀመሪያ ስቴፕ ምን ማድረግ አለብኝ ብዬ በዛ ሰዓት ተነሳው ቁርጥ አድርጌ ስገባ ቢዝነሱ ላይ። ሱፐርማርኬት ናቸው ክላይንቶቼ። ከዛ ሱፐርማርኬቶች ሄጄ ቪዚት አደረኳቸው። ሳይ አንደኛ ምን ዕቃ ይፈልጋሉ፣ ሁለተኛ እነሱ አቋማቸው ምን ይመስላል የሚለውን ያየሁት። አብዛኛው ሱፐርማርኬት ጽዳት ዕቃ ይዛል፣ ኮስሞቲክስ ይዛል፣ ፉድ ስታፍ ይዛል። እኔ ደግሞ የምሰራው ፉድ ስታፍ ነው። እሱን አንድ እየታየው፣ ሁለተኛ በጣም ንጹህ ናቸው። ያኔ የነበሩት ጥቂት ናቸው። ሸዋ፣ ፋንቱ፣ ፋፍሬሽ በጣት የሚቆጠሩ ሱፐርማርኬቶች ናቸው ያሉት። ስለዚህ የሚፈልጉትን ዕቃ ለየው፣ የሚፈልጉትን ሁኔታ አየሁ። ከዛው እኔ ምን ላድርግ ብዬ አሰብኩኝ። ከዛው ያደረኩት ስቴፕ ምንድነው? እነሱ ልክ እንደሚፈልጉት ቤቴን ማስተካከል አለብኝ አልኩ። ቤቴን በሙሉ ነጭ ቀባሁት። ፍሎረሰንት በፍሎረሰንት አደረኩት። መስታወት ከአንድ አቅጣጫ ወደ አንድ አቅጣጫ በድጋሚ እንዲያሳይ ካደረኩለት፣ መሬቴን ቆንጆ ወለል አስለጠፍኩት። ከዛው ዕቃዬን በደንብ አድርጌ ያስደረደርኩና ከሁለት ቀን በኋላ ስከፍተው ሱቄን የሚያልፈው ሰው የለም። አሁን አንድ ስቴፕ ሰው ሁላ ሲመጣ ይገባል። አካባቢው ልክ እንደኔ ማድረግ ጀመረ። የኔ ገበያ ሲጨምር ለካ እኔ ሞዴል መሆን እችላለሁ። ከዛው ምን አደረኩኝ? የሱቄን ግማሽ ኮስሞቲክስ አደረኩት ከጽዳት ጋር፣ የሱቄን ግማሽ ደግሞ ፉድ ስታፍ አደረኩት። ምክንያቱም ደንበኛዬ እላይ ኮስሞቲክስ ገዝተው መጥተው እኔ ጋር መጥተው ፉድ ስታፍ ይገዛል። ስለዚህ ሁለት ቦታ ከሚደክመው ለምን አንድ ቦታ ላይ ተጠቃለው አይሄድም? የክፍለ ሀገር ደንበኞች አሉ፣ 2-3 ቦታ ይሄዳሉ። ለጽዳት ለብቻ ይሄዳሉ። ሁሉንም በእኔ ቦታ ላይ እንዲያገኙ አደረኳቸው። እነዚህ ሶስቱ ያኔ ምን ሆነ? ኳንቲቲ ብዛት አገኘው፣ ከብዙ ፕሮዳክት ላይ ማትረፍ እድል አገኘው እና በትንሽ ቦታ ላይ 3x3 3x2 በሆኑ ሱቆች ላይ ቁመቱን ወደ ላይ አቁመህ ሳምፕል በደንብ ደርድረህ መጋዘን ተከራይተህ ዕቃህን በስቶክ ይዘህ መሸጥ ጀመር እና እነዚህ ለውጦች ሳይ በጣም እንትን። ከዛ የመጨረሻ ያጠናው ጥናት ምንድን ነው? በትንሽ ስራ ብዙ ትርፍ ማትረፍ የምንችለው ምንድን ነው ብያስ። ለምሳሌ መኪና ሙሉ ዘይት አራግፈ በአንድ ካርቶን ዘይት በዛ ጊዜ 3 ብር ነበር የሚተረፈው እና መኪና 400 ካርቶን ከያዘ ትልቁ መኪና ኤፍኤስአር 400 በ3 ብር ስትመታ ወደ 1200 ብር ትርፍ ታተርፋለህ። እኔ ቸኮሌት ላይ ፎከስ አደረግኩና 50 ፍሬ ቸኮሌት ስትመጣ በአንዷ ፍሬ 2 ብርና 3 ብር ይዝባታለሁ። 6 ብር ነው ኢንቨስት ያደረግከው፣ 9 ብር ትሸጣታለህ፣ 8 ብር ትሸጣታለህ። እና አንድ ሰው በፌስታል ይዟት የሚወጣውና አንድ ኤፍኤስአር የተራገፈው እኩል መምጣት ጀመረ። ፕሮፊት ውጤታማ የሆነ ፕሮዳክት ላይ ፎከስ አድርጌ መስራት ጀመረ። እነዚህ ስራዎች ወዲያው ራሴን እንዲቀይሩ እንዲረዳኝ በዛ ጊዜ ሁለተኛ ሱቅ እንድገዛ፣ አንደኛ ሱቅ እንድገዛ፣ ሁለተኛ ሱቅ እንድገዛ። ሌላው በጣም እኔን ጠቀመኝ ብዬ ማሰው ታማኝነት። በዛ ጊዜ ዕቃ ታስገባለህ፣ ሰዎች አይከፍሉ፣ በጣም ይማረራሉ አቅራቢ እና እኔ ደግሞ መክፈል አለብኝ ብዬ ማሰብ ጀመር። ለመክፈል ራሴን አደራጀው። በዛ ጊዜ መርካቶ ላይ ትንሽ የሱ ኦፊስ ነገር አዘጋጀውና ማን አስገባ፣ ከዛው ቼክ አወጣው፣ በቼክ እየከፈልኩ ሄዶ በፕሮግራም እንዲወስዱ ማድረግ ስጀምር ለደንበኞቼ ዕቃ የማቅረብ አቅም አገኘው። አቅራቢዎቼም ደግሞ እኔም ፈልገው መምጣት ጀመሩ። ያ ቢዝነስ በደንብ እኔም ሰፖርት ሊያደርግ ይቻላል። ከዛ ውስጥ ነው አንድ ትልቅ ሰውዬ፣ በዛ ጊዜ ትልቅ ሌቭል ላይ የነበሩ ሰው ናቸው፣ ብር አላቸው። ከስፔን ሰርዲን ያመጣሉ፣ ቱና ያመጣሉና እኔ ጋር ሱቅ ሲላክ ይሸጣል፣ ይገባል፣ ይሸጣል፣ ገንዘብ ይካፈላል። እና ሌላ ቦታ ግን በጣም ተቸግረዋል። ይሄ ልጅ አስታውቀኛል፣ ሴልስማኑ ማወቅ አለብኝ ብለዋል። ኋላ ቀጠሩ። አንድ ቀን ሲቀጥሩኝ በቀጠሮ ያልተገኘውም፣ ምክንያቱም ሱቅ ስላለ ሰው በጣም ይከብደዋል። ቤታቸው መገናኛ ነው። ሁለተኛ ቀን ቀጠሩኝ። ሁለተኛ ቀንም አልቻልኩም።
በሶስተኛ ቀን ሄድኩኝ። እሳቸው በመልክ አያውቁኝም። ስገባ ሲያዩ አንኳኳ፣ ዘበኛው ከፈተልኝ። እሳቸው ቢሮ ውስጥ ነበሩ። አዲስ ነው በቅጽል ስሜ የምታውቀው መርካቶ ላይ የቤተሰብ ስሜ አዲስ ነው። እናቴ አባቴ ሲያወጡልኝ አዲስ ቤት ሲገቡ ኮልፌ ላይ ስለተወለድኩ አዲስ እባላለሁ እና በኋላ ነው ስሜን ትምህርት ቤት ውስጥ ራሴ የቀየርኩት እና አዲስ መጥቷል በላቸው አልኳቸው እና እሳቸው አዲስ ግባ በለዋል። ከዛ ሲያዩ ጋዋን ለብሻለሁ፣ ልጅ ነኝ፣ ባለጌ በለዋሉ። ድንግጥ አልኩኝ። 2 ቀን ቀጥሮኝ ዛሬ አንተን ላከህ ራሱ አይመጣም ማለት እኔ ነኝ ማለት አፈርኩኝ። ታውቃለህ እሳቸው ምናልባት በዛ ጊዜ 70 ምናምን ይጠጋሉ እድሜያቸው። ከዛ ጋሽ አዲስ ማለት እኔ ነኝ አልኳቸው። ምን እና ቁጭ ብላ ጎረቤት ጓደኛ አላቸው ድሮ ጊዜ ትልቅ ቦታ ያሉ እሳቸውን ጠሯቸው። ልጁ ይሄ የሆነ ቁጭ አለ እኮ ስናስበው የነበረው ልጅ ሲያዩኝ ልጅ ነኝ ምን ይሻላል? እኔ ምንም አልገባኝ የሚያወሩት። ምክንያቱም ጠርተውኛል ሊያማክሩኝ ምን እንደሆነም አላወቅኩም። እነሱ የሚሉት አይዲያ ግን ሌላ ሆነብኝ። አለ እሳቸው ጓደኛ ምን መሰለህ ጓደኛዬ ከአንተ ጋር መስራት ይፈልግ ነበረ እና አንተ ስራ ላይ ሙቀቱ አለ፣ ታማኝነቱም አለ፣ አብረን ለምን አንሰራም ብሎ ያስባል አሉኝ። አለ ጥሩ ነው ችግር የለም አልኩ። ግን ልጅ ሆንክባቸው እንዴት ይመኑ ካሉኝ ምን ችግር አለው እኔ እታመናለሁ። እኔ ከእርሶ ቢሰጡኝ ስንት ብር ይሰጡኛል አልኳቸው። እስከ 200,000 አሉ። 200,000 ትልቅ ነው እና እርሶ የሰጡኝ 200,000 ብር ወስጄ ባስቀረው አልኳቸው የኔ ብር ይወርድና ይሄ ብር ሰው ስሜ በሙሉ ያጠፈዋል። ያን 200,000 ብር 1 ብር ልትቀር ትችላለች አልኳቸው። እኔና እርሶ ግን አብረን ብንሰራ አልኳቸው ከዚህ ብር ላይ 30,000 50,000 ባተርፍ አልኳቸው በሚቀጥለው ዙር ሌላ 40,000 50,000 እና ሚሊየንስ ነው የሚገባ ይሄ ብር አልኳቸው። እቺ 200,000 ላይ ቆም አልኳቸው። አለ በአዋቂ ያሳደገው ምናምን ግንባሬን ሳሙኝ። ከዛ በቃ ቼክ ታገኛለህ አሉኝ። አለኝ ቼክ አልኳቸው። በቃ ቼክ ትጽፍልናለህ እንሰጣለን አሉኝ። አላ ቃዛ ተስማምተን ኢምፖርት ቢዝነስ ያኔ ጀመረን። ከየት ሀገርና ምን ነበር ከዱባይ ነበር ጫንኩት። ለመጫን በጣም ተቸገርኩኝ። በጣም ምንድን ያስቸገረኝ መሰለ? ለምሳሌ ፈንዲሻ ፖፕኮርን ለሱፐርማርኬት ነው ያስፈልገኛል። ልገዛ ገባው። ሳየው ምንም ኖርማል ነው። ፈንዲሻ ማለት እዚህ ሎካል ውስጥ ያለ ነው። እንዴት ፈንዲሻ ገዝቼ ይገባል? አልገዛም አልኩ። ቡና ኒስካፌ በቆርቆሮ የታሸገችዋል 50 ግራሙ ያኔ 7 ብር ነበረች። ኪሎ ደግሞ ቡና 6 ብር ነበር። 20 ታይምስ ነው 50 ግራም ለ1000 ግራም እንደማለት ነው። እንዴት 6 ብር ኪሎ እየተሸጠ ኢትዮጵያ ላይ እንዴት እኔ በ7 ብር ኒስካፌ እገዛለሁ? አልገዛም አልኩ። መጀመሪያ ያንን ትገዛ ነበረ ተስማምታችሁ ሄዳችሁ? ሱፐርማርኬት ላይ ሁሌ አለ። እኔ እዛ ሲሄድ ያው ያገኘሁትን ገዝቼ ለመምጣት ነው። ግን ውስጤ ይሄ መስራት ያቅተኛል፣ እንዴት ይህን እገዛለሁኝ? ለዚህ ብር አወጣለሁ እያልኩ ከራሴ ጋር እታገላለሁ። በጣም ነው የተቸገርኩት። በቃ ማልሰራቸውን ነገሮች አስቤ ገዝቼ ሰብስቤ ይዤ መጣ። እዚህ ሲመጣ እቃው ገና ከመምጣቱ ቀረጥ ሲባል እሳቸው ይሄንማ አንተ አውጣሉ። እኔ ደግሞ እቃ ብሬ ሁሌ እቃ ላይ ነች ያለችው። ከሰው ተበድሬ ትርፍ አተርፍላለሁ ብዬ ተሳስቤ እንደገና ገባሁበት። አንድ ዘመድ ነበረኝ፣ ከሱ ጋር ተሰባስቤ ትርፍ አካፍልሃለሁ ብዬ ከሱ ጋር ተስማምቼ ወደዛ ስራ ውስጥ ገባ። ከዛ ወደ 192,000 ነው ያወጣው። እሳቸው 200,000 ያወጡ አንድ 40 ፊት ኮንቴነር ለማስገባት። ትርፉ ሲሰላ 168,000 ትርፍ አለው። የሚገርም ነው ማለት መነሻ ላይ ነው የሰራው። ፉድ ስታፍ ነው፣ ኤክስፓየርድ ያደርጋል። ወደ በኋላ እየቀነስከው ነው የምትመጣው ትርፍ። ይሄን እሳቸውን ነገርኳቸው። አሁን በዚህ ዋጋ እንሽጠው፣ ይሄ ግን አሁን ሲሰላ 168 ነው፣ እየወረደ ሊመጣ ይችላል አልኳቸው።
ከዛ በጣም ደስ አላቸው፣ ትርፉም ደስ አላቸው። እቃው እሳቸው ጋር ነው የተራገፈው። በሁለታችን አካውንት ከፈትን ብሩ የሚገባበት። ከዛ እየተሸጠ ሲመጣ የመጀመሪያ 100,000 ወስዳለው አሉ። ብሩ 100,000 ሲገባ አረ ቀስ ብለን በኋላ እኩል እየተካፈልን ሄድን፣ ይሄን ያህል አውጥቻለሁ አልኳቸው። በፍጹም አሉ። እሺ አልኩና 100 ሰጣቸው። ሁለተኛ ዙር 100 ሲገባ አሁንም አምጣ አሉ። ሲደርስ አሁን እንኳን እኔ በተራይ ልውሰድ፣ አይሆንም። እሺ ሰጠው 200። ከዛ የተወሰነ ተሽጦ ልወስድ ስል አሁን አትወስድም አሉ። 84,000 ብሬን ትርፌን ልውሰድና ከፈለክ እቃውን ውሰደው እንዳለ አሉ። ይሄ እቃ እኮ ሊቀንስ ይችላል። አይ በፍጹም አልሰማም፣ እኔ ቆሜ አልሸጠው በምን አውቀዋለሁ አሉ። አባቴ ደግሞ ምን አለኝ፣ ከትልቅ ሰው ጋር መስራት አልነበረብህም፣ ገብተሃል፣ አንድ ሰዓት ታስቀይሙታል። ከዛሽ ቀን በኋላ ቢዝነስ አብሬ ስሰራ በፍጹም ከሰው ተጣልቼ አልለያይም። በጥሩ ስሜት ነው የምለያየው። አማርጨው ምርጫ ሰጥቼው በሚፈልገው ነው የምለያየው። እና እሺ አልኩኝ። 84,000 ወሰዱ። እቃውን አወጣሁት። እኔ 40,000 አተረፍኩ፣ እሳቸው 84,000 አተረፉ። ከዛ ሁለተኛ ዙር ጫን ሲሉኝ አልጭንም አልኳቸው። ውጪ ቢዝነሱን ለመድኩት፣ የእሳቸውንም ባህሪ አየሁት፣ አብሮ መስራት ከባድ እንደሆነ አየሁት። ከዛ ይቅርብኛል። ምን ጠቀመኛቺ በጥሩ በበጎ መለያየታችን? እኔ በዚህ ፉድ ስታፍ ቢዝነስ ውስጥ በሁለት ተርም ሄድኩኝ። አንደኛው እዚህ ለማምረት አስቤ መጣሁ። ሌላኛው ደግሞ እዛው ያመጣኋቸው እቃዎች እንደሚያተርፉ አየሁ። ስለዚህ ኢምፖርቱንም አመጣለሁኝ፣ ፈንዲሻን ማምረት አለብኝ ብዬ አሰብኩ። አዋሽ አግሮ የመንግስት እርሻ መርቲ አካባቢ ያለው ፈንዲሻ ይተክል ነበር። እዛ ሄጄ ከነሱ ጋር ማውራት እንዳለብኝ ሰማሁ። ከአህል በረንዳ ሄጄ ሳይ ከዛ ነው የምናመጣው። 2 ብር ከ75 ሳንቲም ነበር እርሻ ላይ የሚሸጡት ፈንዲሻውን። ያቺ ፓኬቷ 335 ግራም ነው የምትይዘው። እኛ የምንገዛት በ6 ብር ነው እና ኦልሞስት 3 ፒሱ በ18 ብር ነው የሚገዛው። የ9 እጥፍ አካባቢ ልዩነት አለው። 2 ብር ከ75 ሳንቲም ኪሎ ነው የሚሸጠው። ስለዚህ 2 ብር ከ75 በኪሎ የሚሸጠውን ሄጄ ከመርቲ ማምጣት ጀመርኩ። ከመርቲ ያመጣሁት መጋዘን ተከራየው። እዛ አካባቢ ያሉ ሰዎችን ቀጠርኩኝ፣ እንዳለ የሚያበጥሩ የሚነፉ ቆሻሻውን የሚለዩ አዘጋጀው። ካርቶኗ ኬት ትምጣች? ማሸጊያ ክብ ከሆነ አላት፣ ከታች አሉሚኒየም ሊድ አላት መዝጊያ፣ ኬት ይምጣ? ምን ያደረኩኝ፣ በነጭ ካኪ ወረቀት እንዴት ታሸጋረኩት። ከዛው 6 ጎን ያለው ፓኬት አሰራሁኝ። ራሴ አጣጥፈ ከላይ ክዳን ያላት ብራንድ በደንብ አድርጌ ሰየምኩባት። ከዛ በ5 ብር ዋጋ ወጣሁላት። 5ቱ 3ቱ 15 ብር ይመጣል። ከነ ፓኬቱ ከነ ምናምኑ ወጪ ደግሞ እኔ 5 ብር ይመጣል። ከሰራተኛ ከምን ጋር ያላቸው 10 ብር ማትረፍ ጀመርኩ። እዚሁ አምርቼ ሲፈነዳ ከነሱ የተሻለ ነው። ምንም የሚቀረው የለም። በደንብ ይፈነዳል፣ መርጠን ስለምናሽገው። ስለዚህ መስራት ይቻላል። እንዲህ እያልኩኝ የተለያየ እንትን መስራት ጀመርኩ። የሽንት ቤት መርዝ መስራት ጀመርኩ፣ ቪም መስራት ጀመርኩ። የተለያየ ቢዝነሶችን ሆሜድ አድርጌ መስራት ጀመርኩ። በጎን ለጎን ደግሞ ማስመጣትን ጀመርኩ። እሳቸው ስለ እኔ ጥሩነት ለጣሊያናዊ ያወሩለታል። ጣሊያኑ ደግሞ እሳቸው ኃይለኛ እንደሆኑ ያውቃል። እሳቸው ጥሩ ነው ብሎ ያወሩለት ልጅ ምን አይነት ቢሆን ነው፣ እንዴት ነው የማገኘው ይላል ሰውየው። ጃኮሞ ይባላል፣ ጣሊያናዊ ነው። ኢትዮጵያ ላይ ቢዝነስ ጀምሮ ብረት ማቅለጫ ምን ከፍታለን ብለው ከእሳቸው ጋር በሰፊው ጀምሮ ነበር። አንድ ቀን እሳቸው በደገሱ ድግስ ላይ እኔንም እሱንም ተጠርቶ ነበር፣ ተገናኘ። ከዛው አዲስ ይኸውና ተብሎ ሲነገራቸው በጣም ሰውየው ሌላ ሆነ፣ ደስ አለው። አስተርጓሚው አለች፣ ወደ ዳር ወስዶ በአስተርጓሚው ላገኝህ በጣም ፈልግ ነበር፣ እንዴት ነው ማገኛለን?
ችግር የለም ያለው ቦታ እሞታለሁ። የት ልምጣ አልኩት። አትላስ ጋር ነበር ቢሮ፣ እዛ ቀጠረኝ። ሄድኩኝ በማግስቱ። በኋላ በጣም ደስ አለ፣ ዌልካም አለ። ያለኝ ዕቃ ሽጬ ወደ ጣሊያን መግባት እፈልጋለሁ አለ። ችግር የለም ምን ልርዳ? መኮረኒ አለ፣ እኔ ስራዬ ነው መኮረኒ እሸጥልሃለሁ። በኋላ ሽጠውና ዋጋውን እናወራለን አለ። አይ አይደለም በስንት ልሽጠው? አንተ ማርኬቱ ባየኸው ሽጠዋል። በ7 ብር ሸጥኩት። ያኔ ጥሩ ነበር። የጣሊያን መኮረኒ ቆንጆ ነበረ። 2 ኮንቴነር ነበረ። በ7 ብር ሽጬ ይዤለት መጣ። ከዛ በ7 ብር ሸጥኩት ብዬ አስቀመጥኩለት። እኔ እኮ ማከፋፍለው 5 ከ50 ነበረ። 7 ብር ሸጥከው፣ ልዩነቷን ሰጠ። ከዛው ሰውዬው 100% አምኖኛል። ወረቀት አያጽፈኝ ምን አይለኝ። የባኞ ቤት አታኪን የሚባለውን እሱን ያመርት ነበር። እሱንም ሰጠኝ። ከነ ማሽን ይሸጥልኛል። ጥሬ ዕቃው ነበረው። ከነ ማሽኑ ሸጥኩለት። ብሩ ሳመጣ እንደገና ይሰጠኛል። ከዛው እንደገና የብር ሃንድ እጀታዎች ከዛ ጠቀለለና ሸጠና BMW መኪና ነበረችው። እሷን በስጦታ ሰጠኝና ጣሊያን ኤምባሲ ይዞኝ ሄዶ ቪዛ ስጭው አላት። እኔ ጃኮሞ እንዴት ይጠፋል ይሄ ልጅ ነው አለች። እሱ ጣሊያን ሄዶ ጠፋ ማለት እኔ ኢትዮጵያ ላይ ጠፋው ማለት ነው። እርግጠኛ ሆነ አለች። አውቅ አንተ ብቻ ስትመለስ ለሱ አሳውቅልኝ አላት። እኔ ችግር የለም ቪዛ ተመጣልኝ። ያቺ ጊዜ የኔን የአውሮፓ ቢዝነስ ከፈተች። ያቺ 84,000 ብር አልካፈልም በ40,000 ብር የወጣሁባት 44,000 ብር እንዴት አድርጋ ለእኔ ህይወት ሰራችልኝ። አንድ ሳልናገር ሳላኮርፍ በመውጣት ከዛ ስንት እጥፍ በላይ አተረፍኩ ከጃኮሞ ላይ። እንደገና ደግሞ የአውሮፓ ቢዝነስ ገባሁ። እኔ የዱባይ እና የቻይና ቢዝነስ በጣም ጠልቼው ነበር። ለምን? ቻይና ላይ በዛ ሰዓት በጣም ቺቲንግ ነበረ ቢዝነስ። እኔ ደግሞ ቢዝነስ ላይ ማላምንበት ነገር የሆነ አስመስሎ አሰርቶ ይዞ መምጣት በህይወቴ ማድረግም አልወደውም። ለብር ቁጥር ብለህ የምትሰራውን ስራ መስራት አልወደውም። ራሴን ካላስደሰተኝ ስራውን አልሰራም። ነምበር 1 ኳሊቲ ካልሆነ መስራት አልፈልግም። በፕሮዳክቱ ላይ ደስተኛ ካልሆንኩ አልሰራም። ሰው ሀገር ሄደህ የኢትዮጵያን ብር ሰብስበህ ለሆነ ቻይናዊ ወይንም ለሆነ ህንዳዊ እያስረከብክ ያመጣኸው ዕቃ ሰው ጋር ደርሶ መገልገል የማይችልበት መሆኑን እያወቅ መስራት ደግሞ ሌላ ድጋሚ ህዝብ መግደል ነው፣ አገር መግደል ነው። ሲጀመር ለንጹህ ዕቃ እንኳን ለምን ይሄን እናመጣለን ብዬ ይሰማኛል። ምክንያቱም ያ ዕቃ አላቂ ነው፣ የህዝብ ብር ሰብስበህ ይዘህ እያመጣህ ነው፣ ሊሆን አይገባም ብዬ አስባለሁ። እንደገና የማይጠቀምበትን ዕቃ ደግሞ አምጥተህ እዚህ ጋር መሸጥ ደግሞ ሌላ። ለዛ ከአውሮፓ መረጥ ካንተ። አውሮፓ ቢዝነሳቸው በጣም ሴፍ ነው የሚባል ኢንፎርሜሽን ፉል ነበረ። ግሙሩክ ራሱ አክሴፕት ያደርጋል፣ ፍተሻ ራሱ ይቀልልሃል፣ ንጹህ ነው ዕቃቸው፣ ማስመሰል የለም። እነሱም ሲጭኑልህ ታማኝ ናቸው። እና አውሮፓ ገባው። አውሮፓ ስገባ የገባሁት ጣሊያን ነው። እሱ ኢንቫይት ያደረገኝ ጣሊያን ነበረ። ወንድሞቼ ደግሞ ጀርመን ላይ ነበሩ የሚኖሩት። እነሱንም ማናገር እፈልግ ነበረ። የጀርመን ቢዝነስን በዛው ማየት ፈለግኩኝ። ግን አውሮፓ ስገባ እንደ ሰው ፎቃቸውን አላየም። እኔ የማየው የሆነ እርሻ ካየው እርሻቸውን ነው የማየው። እንዴት ሰሩት፣ እንዴት አበቀሉት። በጣም ሰፋፊ የወይን ማሳ ታያለህ፣ ሰፋፊ ሌላ የፍሩት ማሳ ታያለህ፣ ሰፋፊ እና እንዴት ነው የሚማኔጅ የሚያደርጉት? እኛ ሀገር ይሄን አታዩም። መንግስት ነበረው እንደዛ እርሻ፣ እሱ በስንዴና በምናምን ላይ ዲፔንድ ያደርጋል። እና እንዴት እሰራለሁኝ የሚል እሳቤ ውስጥ ገባ። በቃ ሁሌ የማየው የሆነ ወንበሩ በምን ተሰራ እንጂ ወንበሩ ያምራል ብዬ አላልፈውም። ይሄ ነገር እኔ ጋር መስራት አልችልም፣ እኔ ጋር ማድረግ አልችልም የሚለው ብቻ ነው ከኔ ውስጥ የማየው። እና ጣሊያኖች ጋራ የተወሰነ ስራ ሰራው። ፖላንድ፣ ጣሊያን ውስጥ እና ጀርመን ውስጥ ቸኮሌት ድሮ በወስቴት ሰራ የነበረውን ለመስራት ትልልቅ ካምፓኒዎችን ማናገር ጀመርኩ። ጀርመን ውስጥ ያለ ካምፓኒ ሸጋተን የሚባል ቸኮሌት ያመርታሉ እና እሱን ካምፓኒ ፈልግ ያገኘው በወስቴት ሲመጣ ነበር። በጣም ይፈልጋል
ሳናግራቸው ምን አሉ? ሳቁብኝ። ኢትዮጵያ ቸኮሌት ትበላለች እንዴ? እሺ አረ የውጭ እንግዳም አለ፣ አቅም ያላቸውም ሰዎች አሉ፣ የውጭ ኤምባሲዎችም አሉ። ባስረዳ ማን ይስማኝ? ለክላሳችን ስንል እንደዚህ አይነት ሀገር ላይ አንሸጠም አሉ። እንዴት እንደተሰማኝ ልነግር አልችልም። ጥሩ ነው አንዳንዴ መገፋት እንዲሰማ ያደርጋል። ይህንን መገፋት በምንድን ነው ከነሱ የምንሻለው እኛ ብዬ እንዳስብ አደረገኝ። ለምሳሌ መኪና ትሰራ ቀድሞ በብዙ ቴክኖሎጂ ሄደዋል። ምንድን ነው ከኛ ፈልገው እነሱ ጋር የምንልከው ብዬ ሳይ የግብርና ምርት ላይ በጣም ችግር አላቸው። በሶስት ይከፍሉታል። ኦርጋኒክ ማለት ባዮ ይሉታል፣ ኖርማል አለ፣ በፈርቲላይዘር የተሰራ አለ። ለምሳሌ ዶሮ እንቁላል፣ ዶሮዋ ሳጥል የዶሮዋን ዘር እያስቀመጡ በማሽን የሚጣል እንቁላል አለ። ዶሮዋ በቦክስ ስር ተቀምጣ የምትፈልገውን አንተ ምግብ እየሰጣት የምትበላው እንቁላል አለ። ዶሮዋ በራሷ ወታ ውጪ ለቅማ በልታ የጣለችው እንቁላል አለ። ሶስቱም የተለያየ ዋጋ አላቸው። በብዙ እጥፍ ይለያያል ፕራይሳቸው። እኛ ሀገር ያለው ወታ ለቅማ የምትበላው እንቁላል ነበረ። አሁን እንደውም ይህ ማሽኑ መጣ እንጂ በዛ ጊዜ ነበረ በሙሉ ዶሮዋ ራሷ ትል ትምረጥ ሳር ትምረጥ የራሷ ፍላጎት ነው። ያ ማለት ፉል ኮንተንት ያለው እንቁላል ነው የምታገኘው። ልክ እንደዛ እርሻዎቻችንን በጣም ጤነኛ ናቸው። ኢትዮጵያ ውስጥ ያለ አንድ እርሻ ኬሚካል ቢጠቀም ኬሚካል የመጠቀም አቅሙ ፑር ስለሆነ የተጠቀመው ኬሚካል አናሳ ነው፣ ሞር ኦርጋኒክ ነው ብሎ ያስባሉ እነሱ። ፈርቲላይዘር የመጠቀም አቅም ስላሌለው በእሱ አቅም የተጠቀመው ፈርቲላይዘር ኦርጋኒክ ነው ብሎ ያስቡታል። የዛን ያህል ባላንስ ሰጥቷል። ስለዚህ ግብርና በጣም እንደሚያዋጣኝ ያስብ። ጎን ለጎን ደግሞ የፉድ ስታፍ ምርቴን እያሳደግኩት ስለነበረ ጁስ ፋብሪካ ከፍታለሁ ብዬ ከመንግስት ቦታ ወስጄ እንቅስቃሴ ላይ ነበር። ጁሱን ለመስራት ኢትዮጵያ ውስጥ ችግርህ ምን መሰለ? በዛ ጊዜ አንድ ምርት ለማምረት ከኤ ቱ ዜድ አንተ መሆን አለብህ። ግላ ብዙ ኢኮሲስተሙ የለም። ለምሳሌ ማርማላታ አመርታለሁ ብዬ ስነሳ እኔ ዛኔ ፍሩቱ የለም። ፍሩቱን ማብቀል ነው የሚጠበቀው። ጠርሙሱ የለም። ጠርሙሱ ማስመጣት ያለብኝ እኔ። ክዳኑ የለም፣ ሌብሉ የለም፣ ውስጡ የሚጨመሩ ኢንግሪዲየንቶች የለም። ሁሉ ነገር አንተ ነው የሚጠብቀው። አንድ ቢዝነስ እየሰራ ግን አንድ 10 ቢዝነስ በቃ ያን ቢዝነስ ውጤት ለማምጣት እነዛ በሙሉ ቲአይ ሲስተሞችን ካልጀመርክ እነዛ ከዛ የሚመጣውን ስራ አስመስልህ ማውጣት አችልም። የሚፎካከር ስራ ማውጣት አችልም። አሁን ነው በሁሉ ነገር እየሰፋ ጠርሙስ ፋብሪካ ሄጄ ሳናግራቸው ጠርሙስ ፋብሪካ አሁን ለቢራ ነው የምንሰራው፣ ከዚህ በኋላ ለእናንተ አናመርትም፣ እናንተ አቅማችሁ ትንሽ ነው፣ ቢራ በጣም ብዙ ነው ይለዋል። አንድ ፋብሪካ ለእናቱ ነው ያለት፣ እሷም የመንግስት ነች። እና ብዙ ሰፈር ታደርጋለህ ፋብሪካ ለመክፈት። ስለዚህ እርሻ ፋብሪካን አክቲቭ ለማድረግ እኔ ከታይላንድ የምጭነው ጃም ነበረ። አክቲቭ ለማድረግ የግድ እርሻው መክፈት አለብኝ። ሁለተኛ እነዛ ሰዎች ለመብለጥ እርሻ መክፈት አለብኝ። እሱን አስቤ በቃ እርሻ ውስጥ ገባ። የምን እርሻ ነው? እርሻ ሳጠና ያጠናሁት በደንብ ያሰብኩበትም ገበሬ የሚሰራውን ስራ ከሰራ ከገበሬው አትለይም። ምክንያቱም ገበሬ ጋር ኮምፒት የማታደርግባቸው ብዙ ነገሮች አሉ። ገበሬ በፍጹም ጉልበቱን አያስብም፣ ሂሳብ ውስጥ አይከትም። የሚስቱን ጉልበት ሂሳብ ውስጥ አይከትም፣ የልጁን ጉልበት ሂሳብ ውስጥ አይከትም፣ የታይሙ ጉልበት ሂሳብ ውስጥ አይከትም። የሚቀጥለው ዓመት ለራሱ የሚሆን ምግብ ካለው ለሚቀጥለው ዓመት የሚዘራው ጥሬ ዘር ምርጥ ዘር ከመግዛት ከቻለ ያዋጣዋል ማለት ነው። አንተ ደግሞ ብር ወይ ከባንክ ተበድረሃል ወይ ከሰው ተበድረሃል፣ እንደገና ግብር አለብህ፣ ታክስ አለብህ፣ ምናምን አለብህ። ፊውቸር ሰፊ ሆኖ ማሳደግ ትፈልጋለህ። ስለዚህ ገበሬውን አክለ መሄድ አትችልም።
እዚህ እኔ ምን ማድረግ ጀመርኩኝ? ገበሬው የማይሰራውን ስራ እንደገና ደግሞ እንደ ሀገር ያልተሰራ ስራ ምን ክሮፐር ዋጋው ጥሩ በትንሽ ቦታ ብዙ ማብቀል የምትችል አዋጭ ሆነ እና ሄልዝ ቤኔፊቱም ጥሩ የሆነ ፊውቸሩ ጥሩ የሆነ ብለህ ታስባለህ። እዛ ጥናት ላይ ሰራ ያየሁት ይሄንን ስትሮበሪ ነበር። ሆላንድ ላይ በደንብ አጠናው። የሆነ እርሻ ጋር ሄጄ ለ6 ወር እየተመላለስኩ 2 ጊዜ ተመላልሼ ኤክስፒሪየንስ በደንብ አገኘሁ። እዚህ መጥቼ ኢትዮጵያ ላይ እርሻውን ከፈትኩ። ያው አልጋ ባልጋ አይደለም። ያው እርሻ ለመክፈት ብዙ ሰፈር ታደርጋለህ፣ ብዙ ነገር ትሰቃያለህ። የት አካባቢ ነበረ? አንዱ አዳማ ነበረ። 2 እርሻ ነበር የከፈትኩት። በኋላም ትንሽ ቆይቼ አዳማው ሲያስቸግረኝ ወይዘሩ ውሃው የመጀመሪያ 3 ወር ብዙ ሰፈር ታደርጋለህ አይደለ? የሚገርምህ ስትሮበሪውን አምርቼ አብቅዬ ፈጭቼ ጁስ አድርጌ በላስቲክ በማሸጊያ አሽጌ በ4 ብር የሚገዛኛል። ይህ ሁሉ ስራ ስትሮበሪውን አብቅለን እንደገና ፍሩቱን የሚበላ ሰው ስላሌለ በጁስ መልኩ እንዲወስዱት ብዬ ፈጭቼ ማሸጊያ ውስጥ ከትቼ ትልልቅ ጃር ላይ ከዛ በ4 ብር ሊትሩ ማን ይገዛል? ምንድን ነበረ ችግሩ? ወይም አልተለመደም? አዲስ ነገር ነበረ? ጥሩ ጁስ ቤት እንደውም በዛ ሰዓት ሳሚ ጁስ ቤት ፒያሳ ሀብተ ጊዮርጊስ ጋር ነበረ እና እዛ ስጄ እንደው በእናትህ ሞክረው አልኩት። አረ ሰው እሺ አይለኝም። እሺ ቢያንስ እንኳን ቀላቅለው ሚክስ ጁስ ሲያዝ ሰው ቀላቅለው አልኩት። ከዛ ሲቀላቅለው ምንድን ነው የከተትክበት ይለዋል ሰው። አዲስ ነገር ለምን በጣም ተንኮኛ ሰው የሚያስቸግር። በኋላ በቃ ና ውሰድልኝ አለ። አልወደድቱም ሰዎችም ተቀላቅለውም ቢሆን። ከዛ ጃም እንደምንም ማምረት ጀመርኩ ማር ማለት እና ሎካሊ እሱን እያመረትኩ ከማርማካ ስትሮበሪ የሚገኝ የሚገርም 1000 ምናምን ኪሎ ለቅሜ እደፋ ነበረ። ከብቶች ነበሩኝ እርሻዬ ላይ ለከብቶች ያበላው ነበር። ሰው የሚገዛ ሰው ስለሌለ ማለት ነው። ከብዙ ሰፈር በኋላ ግን አሁን ያለበትን ስሰማ ታሪክ ነው። ምን ደረጃ ላይ ነው ያለው? ሰው እርሻ ላይ ያለው ፍሩት ላይ ያለው ልምድ አሁን አድጎ የኢትዮጵያ ኪንግ ፕራይስ እና ኪንግ ፍሩት እሱ ነው፣ ስትሮበሪ ነው። ለነገሩ በዓለም ላይም ቤስት የፍቅር መግለጫ ኳሊቲ ፕሮዳክት ነው። ጤና ላይም ለብዙ ነገር የሚጠቅም እና ግብርና ላይ በዛ መልኩ ለኢንዱስትሪ ግብአትና ለእኔ እንትን የሚሆነኝ በሚል በደንብ እንዳውቀው አንድ ሰውዬ እንዳጋጣሚ ኮንሰልታንት ፈልገው ኢትዮጵያ እርሻ መትከል ፈልገው ሚስተር አብዱልመጂድ ይባላል። ጆርዳናዊ ነው። ስትሮበሪ ላይ ረጅም ዓመት የሰራ ነው። እሱ መጣ። እንዳጋጣሚ ሲመጣ በደንብ አድርጌ አዙሬ ለፍቼ ኢትዮጵያ ውስጥ እንዲገባ አደረኩት። ሰውየው ግራ እስኪገባው ድረስ ከእኔ ምንድን ነው የፈለግከው አለኝ። 2ኛ እርሻዬን ከፍቻለሁ። የመጀመሪያ እርሻዬ ላይ በጣም ሰፈር አድርጌያለሁ እና ከኔ ግን ምን ፈልገህ ነው አለኝ። አንድ ቀን ሸራተን ነበር የሚያልፈው፣ ወስጄ እያሳየሁት አመጣዋለሁ በየቀን። ውሃ ይሄ እዚህ ቦታ የለም፣ እዚህ ቦታ ነው ያለው፣ ወይዘሩ ይሄ አይሻልም ወይ? እዚህ ጋር ቀዝቃዛ ነው፣ በዚህኛው በኩል ሞቃት ነው፣ ሎኬሽኑ ይሄ ቅርብ ነው፣ በመንግስት በኩል ዶክሜንቴሽን እንደዚህ ነው ነው ሙሉ ነገር ጨርሼልህ ከዛ እርሻውን ከከፈተ በኋላ ምንድን ነው የፈለግከው? አልነግረህም አልኩት። አይ መክፈል ካለብኝ ልንገርህ። ምንም አትክፈልኝ። በጣም ገረመው። የሆነ ቀን ችግኝ አዘዘ ለራሱ እርሻ 1,200,000 ችግኝ አካባቢ ከካሊፎርኒያ አዘዘ። እኔ ያንን የማዛቀሙ የለኝም፣ አይዲያውም የለኝም፣ የዚህን ያህል ማርኬትም አላውቅም። ከየት ነበር አንተ መጀመሪያ የምታገኘው? እኔ ከእስራኤል ነበር የመጀመሪያ ችግኝ ያመጣው። ከዛው ከግብፅ ነበር ያመጣሁት፣ ግን በአውሮፕላን ነው የመጣው። የተወሰነ ነው። በኮንቴነር በዚህ ያህል በበልክ በማቀዝቀዣ ልምዱ ያለው ሰው ነው የሚያመጣው። ከዛ ያንን ችግኝ ተከለና 300 ምናምን ሺህ ችግኝ ተረፈ። ደወለልኝና ትገዛኛለህ? ችግኝ አለኝ አለኝ። እገዛለሁ። በፈጀብኝ ሂሳቡን ሰራና በፈጀበት ሰጠኝ። ኦፕን ፊልድ ላይ ተከልኩት። እሱ ግሪን ሃውስ ነው የሚተክለው። ከዛው ምንም ሳልዘጋጅ ማሸጊያ የለኝም፣ ካርቶን የለኝም፣
የዚህን ያህል ምርት እንደሚመጣ እውቀቱ የለኝም። ሰርቻለሁኝ ያኔ ቢያንስ 3 ዓመት 4 ዓመት ቆይቻለሁ ስትሮበሪ ላይ። እኔ ለ15 ቀን ውጭ ሀገር ወጥቼ ስመጣ ደወለልኝ። እርሻዬንም ገና አላየሁትም። አንተ ግን ጤነኛ ነህ? ምን ሆነህ ነው አለኝ። ምን ተፈጠረ ስለው እርሻ ከባለቤቴ ጋር ገብቼ እኔ ጋር የዛኔ ከአንተ ቀድሜ የተከልኩት ምርት አልደረሰም፣ ያንተ ለአይን የሚከብድ ምርት ይዟል፣ ናና ይዋል። አይተኸዋል? ገና መግባቴ ነው። ተነስቼ ሲሄድ አንተ ፍሬው ምን ያካክላል መሰለህ። ከዛ በቃ እኔ ጋር ካርቶን አለ፣ እኔ ጋር ማሸጊያ ፑኔት አለ፣ ክላይንት አለ፣ ተነጋግሬ ጨረስኩት። ገንዘቡን ሰጠሃለሁ ልላከው አለኝ። ኧረ ላከው ችግር የለም። ለንደን ተላከ። የለንደን ማርኬታች ነው። እና ምን ያህል እንደተደሰትኩ ነገር አልችልም። በጣም ብዙ ገንዘብም ኢሮጋፕ ሰርቲፋይድ ያደርገርሻለው። በዛ ምክንያት ክላይንት አለው እና አውሮፓ የሚሸጠው ነገር ይናፍቀኝ ነበራ። ሸጥኩኝ። እሱን ያስደስተኝ። ከምንም በላይ ምንድነው እነሱ ከኔ የሚፈልጉ እኔ የማደርሰው ብዬ አስብ ነበር። እና ገንዘቤን ሲከፍለኝ ይኸውልህ ከአንተ የምፈልገው ይሄን ነበር አልኩት። አንተ ኢትዮጵያ መምጣትን የፈለግኩት የሁሉ የረዳው ይሄን ነበረ። ችግኝ አልነበረኝም፣ ሰጠኸኝ። በገንዘብ የገዛ ማሸጊያ አልነበረኝም፣ ካርቱን አልነበረኝም፣ ክላይንት አልነበረኝም፣ ኤክስፒሪየንስ የዚህን ያህል አልነበረኝም። እና በጣም ገረመው። ታግሰ ይሄንን መጠበቅህ እኔ አላምንም አለ። እና በዛ ሰዓት ያን ሁሉ ፓስ አድርገው እዚህ ጋር ሲደርስ በዛው ልምዱን እያዳበርኩ ጥሩ እያልኩ እርሻ ውስጥ ከፍ እያለ መጣ። ግን ጎን ለጎን ብዙ ስራ ውስጥ መግባት እፈልጋለሁ። ኢንዱስትሪውን ማስፋት እፈልጋለሁ። ከብቶች አሉ። ወተት ፋብሪካ መክፈት ፈለግኩ። ወተት ፋብሪካ ጀመርኩ። ጃሙንም ማስፋት ጀመርኩ። ጁስ ፋብሪካ ፈለግኩ። ወደ ጁስ ውስጥ ገባው። እንዲህ እያሰፋሁት ቢዝነሱን እያሳደግኩት መጣው። ኢምፖርቱ ላይ አውሮፓ ላይ ቆንጆ ዕቃ ፈልግ ስለነበረ የህፃናት ወተት ሂውማና የሚባል ወተት ከጀርመን ለረጅም ዓመት በወኪልነት ማምጣት ጀመርኩ። ለኢትዮጵያ ወኪል ሆኜ። ምክንያቱም ይሄ ተባራሪ ዕቃ ማምጣት ብዙም አያስደስትም። በፊትም እንደዛ ነበር። በ94 አካባቢ የኮስሞቲክስ ዕቃ ከአንድ ጓደኛዬ ጋር እኔ ጥናቱን አጥንቼው ኮስሞቲክስ ሳሙና እነ ኢምፔሪያል ሌዘር እነ ቬነስ ኮስሞቲክሶች ምናምን ወኪል ሆኜ ከእንግሊዝ ካምፓኒ ወደ ኢትዮጵያ አስመጣ ነበር። እነዚህ ኤክስፒሪየንሶች ከእንግሊዞች ጋር ያለው ኤክስፒሪየንሶች እና ከጓደኛዬ ጋር የሰራነው ኤክስፒሪየንስ ወደዚህ የጀርመን ካምፓኒዎች ጋር ኤክስፒሪየንስ ከፖላንድ ቸኮሌት አመጣ ነበር። ከሆስቴሶች የሰራሁትን ቸኮሌት በኮንቴነር ማቀዝቀዣ ለኢትዮጵያ ማርኬት አስገባው ነበር። በጣም ጥሩ ትርፍ ነበረው። የተውኩት ቸኮሌት ለቸኮሌት ብር አላወጣም ብዬ ነው። ለቸኮሌት ብር እንዴት አወጣለሁ ብዬ ነው እንጂ የተውኩት ከምንም በላይ የማተርፈው እሱ ላይ ነበር። ምክንያቱም የህፃናት ወተት ላይ ስገባ የገባሁት ወተት ፋብሪካዬ ዋን ዴይ ትልቅ የወተት ፓውደር ወተት አምራች ይሆናል። ትልቁ የወተት ምርት ጥጉ ፓውደር አምራች ነው፣ ቤቢ ፓውደር አምራች እዛ ጋር ይደርሳል። ያን ለማድረስ ደግሞ ዛሬ አይዲያው መልመድ አለብኝ። ኢምፖርቱ ላይ ያመጣው ማርኬቱ ላይ ያስገባው ስለ ወተቱ እውቀት ከካምፓኒዎች ጋር እየተወያየው ኤክስፒሪየንስ ማሳደግ አለብኝ። ሶስት የገባሁት ኳሊቲው ላይ በጣም በጣም ፐርፌክት ነበር። አሁን አቆምኩት እንጂ በቅርብ ጊዜ አቆምኩት። ለምን ያቆምኩት? ዋናው ዋጋ ጨመሩ። እዚህ ደግሞ አፎርድ ማድረግ አይችልም ህብረተሰቡ። በጣም ዋጋ እኔ ጫና አድርጌ ለኢትዮጵያ ብቻ ነበር የሚሸጡት። ከአፍሪካ ብዙ ሀገር የላቸው። ጫና አስደርጊያቸው ነበረ። ከነሱ ጋር በጣም የተቀራረበ ስራ እንሰራ ነበር ከጀርመኖቹ ጋር። እኔ አንዳንዴ ይገርመኛል። አሁን ያ ካምፓኒ ሂውማና ካምፓኒ እኔ ከነሱ ጋር ስሰራ ወደ 6 ቢሊዮን ዩሮ የአመት ሴልሳቸው ነው። በጣም ትልቅ ድርጅት ነው። አሁን 24 ቢሊዮን ለማድረስ አዳዲስ ፋብሪካ ከፍተዋል። 9600 የጀርመን ገበሬዎች ኮምባይን አድርገው ማህበር አድርገው ይዘውታል። የአንድ ባለ ሀብት አይደለም፣ መንግስት እጅ ውስጥ አለ። የገበሬዎቹ ንብረት ነው የሚባለው። የእነሱ አንድ ገበሬ 1000 ላም 500 ላም አለው እና ከተቋቋመ
የ65 የ70 ዓመት በላይ ልምድ ያለው ነው። እኛ የአመት ትራንዛክሽናችን የጠቅላላ ኤክስፖርት እንትናችን የአንዱን ፋብሪካ ለማከል ከብዶታል። ግን ሌላ ሀገር ላይ ያሉ ካምፓኒዎችን ስታይ እኔ አንዳንዴ ቢዝነስ ኢትዮጵያ ውስጥ ያለ ቢዝነስ በጣም ወደ ኋላ ነን ብዬ የማስበው ፉክክራችን ራሱ ከጎረቤት ሱቅ ጋራ ከጓደኛ ጋራ በጣም የወረደ በቃ እዚያ አጠገብህ ካለ ሰው ጋራ እሱ ይሄን ገዛ እኔ ይሄን ልግዛ የምትልበት እኔ በፊት ጀምሮ አእምሮዬ ሁሌ የሚጨነቀው ለምን እንደዚህ እንፎካከራለን? አብረን እንስራ። እኛ ከግብጽ ምን ያህል ካለች ከግብጽ ጋራ ነው ኮምፔር ማድረግ ያለብን። እኛ ከሚድል ኢስት ማርኬት ጋራ ነው ፉክክር ማድረግ ያለብን። እኛ አውሮፓዎች ምን እያደረጉ ነው ብለን ፉክክር ማድረግ ያለብን። እንደ ሀገር ነው መፎካከር ያለብን። ኢትዮጵያ ውስጥ አብዛኛው ማርኬት ላይ የሚከረኝ እንትን የሚለው ከጎኑ ካለ ሰው ጋር ነው ኮምፒቲሽኑ። ከጎኑ ያለ ሰው እንደውም ትደግፈዋለህ፣ ከፍ እንዲል አብረህ ትኖራለህ፣ አብረህ ትወያያለህ፣ ሁለታችሁ አጣምራችሁ ትነሳላችሁ እንጂ እንዴት የጎኑ ያለው ሰው የኪስ ታየዋለህ? እና ቤትህ መጥቶ አራስ የሚመረቀን ሰውዬ ተፎካከረዋለህ? ገብቶሃል? ሲያምህ መጥቶ የሚጠይቀን ሰውዬ እንዴት ተፎካከረዋለህ? ታግዘዋለህ፣ ትተጋገዛለህ። አንተ የምችለውን ትሰጠዋለህ፣ እሱ የሚችለውን ይሰጠሃል እንጂ ኮምፒቲሽን ልታደርግ አይገባም። እነሱ ጋር በጣም ሄደዋል እና አሁን ማርኬታቸውን በጣም ከፍ ሲያደርጉ ፕራይሳቸውን አፎርድ አያደርግም። ማትረፍ ታተርፋለህ፣ ግን ሰው በጣም ይጎዳል በዚህ ዋጋ ከሄድክ። አሁን ጥናት አድርጌ ወደ ሌላ ሀገር እሄዳለሁ ብዬ አስቤያለሁ። እሱም ቢዝነስ እስከዛ ጥናቴን እስክጨርስ ነው እንጂ የገባውባቸዋለሁ እነሱ ብዙ ሄድኩባቸዋለሁ። እነሱ በኋላ እንትን አደርጋቸዋለሁ እና የወተት ቢዝነስን የኢምፖርት ቢዝነስን ከጀርመን ኮርንፍሌክስ ኦትስ ምናምን አስመጣለሁ። አሁን እኔ ኦትስ ማስመጣት ራሱ ያመኛል አንዳንዴ። አጃ ነው፣ አጃ ኢትዮጵያ ውስጥ አለ። ገበሬው ባይተክለው አንተም እርሻ ወስደህ መትከል ትችላለህ። ከዛው ምንም የለውም፣ መቀቀል ይፈልጋል። አጃው ፈርመንት የተወሰነ እንትን እንዲያደርግ ቦይል እንዲያደርግ፣ ከዛው መዳመጥ ይፈልጋል፣ ከዛው ፓክ ማድረግ ይፈልጋል። ሌላ ነገር የለውም፣ ምንም ታሪክ የለውም። ራሱ አጃው ነው የሚታሸገው። ከዛ ፋስት ኩክ ይሆናል። በቃ ቀላል ነገር ነው። በተለይ ኢትዮጵያ ውስጥ ያለው አጃ ኦርጋኒክነቱ ከነሱ ጋር የማይነጻጸር ነው። ግን ለምን ታመጣዋለህ ብለህ ትተዋዋለህ። ገንዘቡን ታተርፍበታለህ፣ ግን ለምን ታመጣዋለህ? ከቻልክ ታመርተዋለህ፣ ካልሆነ ትተዋለህ። በቃ እና ብዙ ስራ ኢትዮጵያ ውስጥ አልተነካም በብዙ አቅጣጫ። ይሄ በሁሉም ኢንዱስትሪ ላይ እያንዳንዱን ከፍተህ ስታየው በጣም ጥቂት ቢዝነሳችን እንትን ብሏል። ለሌላ ሀገር ሎክድ ነው። የኛ የኢትዮጵያ ኢኮኖሚ ለሌላ ሀገር በጣም ሎክድ ነው። እንደ መዝጋታችን ደግሞ ያገኘነው የተዘጋውን ሎክ የሆነውን ነገር በመስራት ደግሞ ኦፖርቹኒቲውን አልጠቀምንበትም። አይ ቲንክ አንዱ ኢትዮጵያ ላይ እንደ ችግር የሚነሳው እሱ ነው። ፕሮቴክት መደረጉና ሎካል ባለሀብት መብዛቱ ልክ ነው፣ ከብዙ የሌላ አፍሪካ ሀገር የተለየ ያደርገዋል። ግን ደግሞ ፕሮቴክት የደረገው ሎካል ደግሞ ጎብዞ ጠንካራ ሆኖ ወደ ማኑፋክቸሪንግ ወደ ምን ገብቶ በተሰጠው ጊዜ መጠቀም አልቻለም የሚል ነው። ኤክስፖዠር ማነስ ነው ትልቁ። አሁን ይሄ ችግር ያመጣው ኤክስፖዠር ማነስ ነው። ምክንያቱም ቢዝነስማኑን መንግስት በጣም ማጀገን ይፈልጋል። ትችላለህ፣ ማድረግ ትችላለህ። ፕላስ ደግሞ መዝጋት ይፈልጋል። የሆነ አቅጣጫ እየዘጋህበት እዛ ቦታ ውስጥ እንዲገባ። አሁን በዚህ በኩል በር ስለከፈትን ይሄ ነው። ይሄ ተዘግቶ በር በዚህ በኩል ይከፈት፣ በዚህ ደግሞ ነው የምንወጣው። ቢዝነስ ልክ እንደዚህ ነው። የሆነ አቅጣጫ ተዘጋበታለህ፣ ነጋዴው ላይ ቢዝነስማኑ ላይ ተዘጋበትና ሌላ በር ትከፍትለታለህ። ወደ ከፈትከው አቅጣጫ ይፈሳል። ያን እድል ካላመቻቸ ያንን በከፈትከው አቅጣጫ እንዲሄድ ደግሞ ኤክስፖዠር መፍጠር አለብህ። እንዲረዳ፣ ውጭ እንዲወጣ፣ የውጭ አምራቾችን የግባይት እያደረግ ሄዶ ጉብኝት እንዲያደርግ አንዳንድ ጊዜ ይደረጋል። በጣም የቆየ ሬር ነው። ብዙ ሰዎችንም የቀየረው እሱ ነው። ሄዶ ጉብኝት ማየት፣ እዛ ላይ መሳተፍ፣ አይዞህ ከጎንህ ነኝ ማለት፣ መንግስት ካሰብክ እኔ ይሄን ላመቻችልህ ብሎ ማቅረብ፣ እንደዚህ አይነት ነገር ይፈልጋል። ትልቅ እድል ነው ለኢትዮጵያውያን፣ በጣም ትልቅ እድል ነው መዘጋቱ።
ነቅተን ደግሞ አለመግባታችን በጣም ጉዳት ነው። ግን የገባን ቀን የሚያህለን የለም። ምክንያቱም ይሄ የተዘጋውን በር ስትከፍተው በእንትን በቢዝነስ ውስጥ ሲገቡ በመስራት በጣም እንትነን ከሌሎቹ የምንለየው አፍሪካውያኖች በምንድን ነው? ለምሳሌ ሳውዝ አፍሪካ ሄደ ብታይ ኢትዮጵያኖች ጠንካሮች ነጋዴዎች ናቸው። ኢትዮጵያና ኤርትራ አንድ ስሜት ናቸው። ሁለቱ በሄዱበት ላይ በጣም ጠንካሮች ናቸው። ኡጋንዳ ስትሄድም እንደዛው የትም እንትን ሲል ሲወጣ የመስራት አቅሉ በጣም ጥሩ ነው። ኢትዮጵያ በራሱ አገር ላይ እንዲሰራ በደንብ እየከፈተ አሁን ጥሩ በር እየተከፈተ ነው። ግን ብዙ ጊዜ ሰው ከሌላ ወገን ይጠብቃል፣ ከመንግስት ይጠብቃል። አንተ ራስህ ለአገርህ መንግስት ነህ። ከመንግስት ለምን ትጠብቃለህ? አንተ ለተመደብክበት ኃላፊ ነህ። አንተን ይመለከታል። ኖ ሲልህ ገፍተህ መሄድ ይኖርብሃል። እኔ የ20 ምናምን ዓመት ልጅ ሆኜ ንግድ ሚኒስትሩ ጋር ገብቼ ይሄን መስራት እፈልጋለሁ እላለሁ። ግን የሆነ ስቴፕ መሄድ አለብህ። ዝም ብለህ ሚኒስትሩ ጋር አትደርስም። አንተ ጥረህ የምታመጣት የሆነች ነገር ማድረስ አለብህ። እኔ ብር ልሰጡኝ ይገባል። እኔ ከወለድ ነፃ ባንክ የለውም ኢትዮጵያ ውስጥ። እኔ ደግሞ ወለድ አልበላም፣ በወለድ ያለው ስራ ደግሞ አልሰራም። ስለዚህ በቃ ዝም ብላችሁ ብድር ስጡኝ አልኳቸው። አንተ ዝም ብለህ ከባንክ መውሰድ ትችላለህ። ባንክ ማለት እኮ አራጣ እኮ አይደለም ማለት። አይ ለእኔ አራጣ ነው። ባንክና አራጣ ልዩነቱን ንገሩኝ። በዚህ በኩል ባንክም ንብረትን ይዞ ያበድረሃል፣ አራጣም ንብረትን ይዞ ያበድረሃል። ያኛውም ትርፍ ይጠይቃል፣ የኛውም ትርፍ ይጠይቃል። ያም ካቃተ ቤትን ይቀማል፣ ይህም ካቃተ ቤትን ይቀማል። ልጆች ያሉት ጎዳና ይወድቃል አይልም፣ ሁለቱም አውጥቶ ይጥሉሃል። ያ ማለት ለእኔ ስሜቱ አንድ ነው፣ አራጣ ነው። እና ግን ዝም ብላችሁ ስጡኝ ሰርቼ ልክፈል እኔ አቅሙ አለኝ ብያቸው በቃ ካላመንክቶ በቃ ካልፈለግ አሉኝ። ገፍተህ መሄድ ትችላለህ። በቃ የምትፈልገውን ነገር መጠየቅ ትችላለህ። ኖ ይባል ከፈለገ ዋንዴ ግን ይከፈታል ያበር እና የኛ እንትን መንግስትም ነጋዴውን ይፈራዋል፣ ነጋዴውም መንግስትን ይፈራዋል። እንዴ አንድ ሀገር ማደግ የሚችለው ሁለቱ ሲቀራረቡ ብቻ እኮ ነው። ሁለቱ መስማማት ካልቻሉ እንዴት አድርገው ነው የሚሆነው? ኢኮኖሚያችን ባለመነጋገር ውስጥ እየወደቀ ነው። ሁለቱ አካል ባለመነጋገራቸው፣ ባለመቀራረባቸው። ከመንግስት አካል ነጋዴ ሲያናግር ከታየ ይሄ ሰውዬ ሙሰኛ ነው ይባላል። በጥሩ መልኩ ሲያናግር እኮ ከታየ ፍርሃት አለ። ነጋዴዎች ሎቪ እያደረጉት ነው ይባላል። ነጋዴዎቹ ደግሞ መንግስትን ይፈራሉ። ዛሬ ኪሴ ላይ ይህን ብር እንዳለ ካወቀ በሚቀጥለው ጊዜ አንተ ይህን ብር ያመጣኸው በእንትን ነው ብሎ ይህን ያልከፈልክም ይህን ከፍልሃል ብሎ ሂሳብ አድርጎኝ ያስረኛል ብሎ ይፈራል፣ ይወስድብኛል ብሎ ይፈራል። መተማመን በመሃላችን አጣን። እሱ ደግሞ በጣም ትልቅ በሽታ ነው። ተቀራርበህ ተስማምተህ ተነጋግረህ ኢኮኖሚውን የጋራ ነው፣ ሀገር የጋራ ነው። ወንድምህ ነው ማናጀር ሆኖ እዛ ጋር የተቀመጠው አገር የሚመራው ወንድምህ ነው። የሆነ ያጎትህ ልጅ ነው። ሁሉም ሰው ብትሄድ ዘመድህ ነው። አንተ በዚህ በኩል ነህ፣ እሱ በዛ በኩል ነው። ስለዚህ የምትሰሩት ለአንድ ዓላማ ነው የሚሆነው፣ ሌላ ምንም ነገር የለውም። እና ምንድነው እንዲያደረገ እንዲበላ ምናምን ከብለህ ከምትል ቁጭ ብለህ መነጋገር። በተለይ አሁን እየተከፈተ ያለውን እድል መጠቀም በጣም ይቻላል። ግን በዜሮ ሄዳ አትነጋገርም። የሆነ ሌቭል አንተ ከቤት ጀምር። እስቲ ሽንኩርትን በሆነ ዘዴ እንዲያደረስኩት ብለህ ሞክር። ከዛው ያን ያደረስከውን ለሄደህ ለጋዜጣ ሪፖርት አድርግ፣ ለሚያውቁ ሰዎች አሳይ። ከዛው መንግስት ራሱ አንተ ጋር ይመጣል። ምክንያቱም ማውራት ይፈልጋል፣ ለውጡን ማየት ይፈልጋል፣ ለሰው ማሳወቅ ይፈልጋል። እና ይሄንን በር ከአንተ ይጠበቃል። ዝም ብለህ ብሌም ከማድረግ በፊት ከአንተ የተቻልከን ሄደህ ከዛ ከነሱ የምትፈልገውን ነገር ጠይቃለህ። ሀገር እንደዛ ካላረግናት አንገነባት። እኔ ስሜት የሚሰማኝ እንደ ግል ፐርሰናሊቲ ሳይሆን አንዴ ምን ገጠመኝ መሰለህ? ህንድ ላይ የሆነ ኢንዱስትሪ ፌር ነበረ። እዛ አይቼ ፓርማ ላይ ደግሞ ጣሊያን እሄዳለሁ ብዬ በጀርመን አድርጌ ወደዛ መሄድ ነበረብኝ እና ኤርፖርት ላይ ጥቁር እኔ ነኝ የነበርኩት ወደ ጀርመን ፍላይት የሚያደርጉት ውስጥ እና እየጠበቅ 5 ደቂቃ ቀርቷል ፍላይቱ ወደ እንትን ልንገባ መጡና ወደ አውሮፕላኑ
መጡና አንዴ ፓስፖርትህን አሉኝ። ለምን ጠይቀኝ አልኩት። ማየት እንፈልጋለን። ኢሚግሬሽን አልፈን የመጣኸው ሁሉ ነገር አለክ፣ ለምን ጠይቃችሁ? አይ እናጣራ ፈልጋለን። እሺ ሰጠው። በላይት ከፍ አድርጎ ያየዋል፣ ወደ ጎን ያየዋል፣ በምን ያየዋል። በጣም ተሰማኝ። ለምንድን ነው እንዲህ የምታደርገኝ? እኔ እኮ አገርህ የመጣሁት እንዲህ አይነት ፌር አለ፣ እሱን ለመጎብኘት ነው። እዛም የሚሄደው እንዲህ አይነት ፌር ለማየት ነው። ዶክሜንቴንም ማየት ትችላለህ፣ ኢንቪቴሽኖችንም ማየት ትችላለህ። እኔ ድሃ አይደለሁም፣ ስራ ላይ ያለው አቅም ያለኝ ሰው ነኝ ስል አንተ ቢኖርህ አገርህ ድሃ ነች አለ። ስለዚህ ከእንዳንተ አይነት ሀገር ደግሞ የመጣ ሰው ሊያጭበረብር ይችላል ብለን ማጣራት ግዴታችን ነው። ያንተ መኖር ምንም ነቲንግ ነው አገርህ ሳይኖር። ስለዚህ የምትሰራው ለነፍስህ ብቻ መሆን የለበትም፣ አገርህን ልትቀይር ነው መሆን ያለበት። መኪና ካለህ፣ ቤት ካለህ፣ ጥሩ ስራ ካለ፣ አንድ ቋሚ ገቢ ካለች እኮ በቃ ከዚህ ያለፈ ትርፍ ነው የምታስቀምጠው። መኖር በቂ ነው። በቃ እዚህ ጋር ከደረስክ በቂ ነው። ግን ከዚህ በላይ የምትሰራው የህዝብ መሆን የለበትም ወይ የሀገር መሆን የለበትም ወይ? አገልግሎቱ እኔ እንደዛ ባላስብ እርሻ ውስጥ አልገባም። እርሻ በጣም ከባድ ቻሌንጅ ያለው ቢዝነስ ነው። በጣም አስቸጋሪ ቢዝነስ ነው። በጣም እኔ ኢንዱስትሪ ውስጥ አለው፣ ማይኒንግ ውስጥ አለው፣ እርሻ ውስጥ አለው፣ ሰርቪስ ውስጥ አለው፣ ኢምፖርት ውስጥ አለው። ግን እንደ እርሻ ከባድ የለው። ሁሉም ያው እንትናቸውም ይለያያል፣ የልፋት ታይምህም ይለያያል። ለምሳሌ ሱቅ እዚህ ቦሌ ላይ ገንዘብ ቢኖር ትንሽ ብር ቦሌ ላይ ዛሬ ክራይ ትፈልጋለህ፣ በዚህ 2 ቀን ታገኛለህ፣ እቃ ታስገባለህ፣ በማግስቱ ሰው ይመጣል ያይክ 10 ብር ወይ 100 ብር ታተርፍበታለህ፣ ወይ 1000 ብር ታተርፍበታለህ፣ ወይ ብዙ ተከታታይ ልታተርፍበት ትችላለህ ቦታ ጥሩ ከሆነ። ይሄ በጣም ኢዚ ነው። ሁለተኛው ስቴፕ ለምሳሌ አንተ ፋብሪካ ትከፍታለህ፣ ቦታ ትወስዳለህ፣ ትገነባለህ ወይ ትከራያለህ፣ ማሽኑን ታመጣለህ፣ ማሽኑን ትገጥማለህ፣ ማሽኑ ጥሬ ዕቃው ወጣ አልወጣም ትጨነቃለህ፣ ሳምፕሉ ትክክለኛ ሆነ አልሆነልህም ትጨነቃለህ። ይሄ ሌላኛው ከበድ ያለ ነው። ለምሳሌ ከዚህ ከሱቅ ከፍቶ ከሚሸጠው ኢምፖርት አድርጎ የሚሸጠው አንድ ስቴፕ ጭንቀት ውስጥ አለበት፣ ውጥረት አለበት። ከምታመጣው ሀገር እስኪመጣ ማርኬት ይዋዥቅ፣ ይርከስ፣ ሌላ ሰው ይፎካከር፣ አታውቀው። ከዚህ ከአስመጩ ደግሞ ማምረቱ የበለጠ ከባድ ነው። እርሻ ጋር ስትመጣ ግን ኔቸር ውስጥ ነው ያለው። እኔ ዛሬ እርሻዬ በዘነበ ዝናብ በረዶ ሙሉ ሊጠፋ ይችላል። በሆነ በሽታ በጣም አታክ ሊዳረግ ይችላል። ይህ ሁሉ የለፋህበት በአመታት የተከልከውን ነገር በቀናት ታጠዋል። ይህንን ቻሌንጅ ውስጥ ገብተህ ይህን ኖርማል ስንዴ ተክሎ በቆሎ ተክሎ አይደለም ማወራ፣ ኢንቨስትመንት አድርገህ ግብርና ውስጥ ትገባ ነው። እና ኢንቨስት የምታደርገው ነገር ብርህን አፈር ላይ በትነህ በቅሎ ሰብስበህ እስክታነሳው ድረስ አምነህ ለፈጣሪ ሰጥተህ የምትጠብቀው ነገር እና እዚህ ቢዝነስ እዚህ ቻሌንጅ ውስጥ የምትገባው ኪስህን ለማደለብ ሳይሆን ቢያንስ ከኔ የሚጠበቀውን የሆነ ነገር ወጣለሁ ብለህ ነው የምትገባው እንጂ በጣም ሲምፕል በጣም ቀላል እንደኛ ቢዝነስ ለሚያቅሰው ገንዘብ መቁጠሪያ ብሮች ስራዎች አሉ። ግን ማይኒንግ አንዱ ነው ወይስ ማይኒንግም ከባድ ነው? አሁን ማይኒንግ ኢትዮጵያ ውስጥ አዲስ በጣም እያደገ ያለ ዘርፍ ነው። ኢትዮጵያን ያሳድጋታል ብዬ የማስባት ቢዝነስ እሱ ነው። ኢኮኖሚን ይቀይረዋል፣ የኢትዮጵያ ኢኮኖሚ ይቀየራል ብዬ የማስበው ማይኒንግ ላይ ነው። ምክንያቱም ተፈጥሮ ከመሬት ውስጥ የሚሰጥህን ነገር ተቀብለህ የምትሰጥበት ነው። ማይኒንግ ትንሽ አድቫንቴጁ ከእርሻ የሚለየው ፐርሸብል አይደለም። ዝም ብሎ ለምሳሌ ምንድነው የትኛው ማይኒንግ፣ ኮል ማይኒንግ፣ ጎልድ ማይኒንግ፣ የትኛው ማይኒንግ በራሱ ሰፊ ነው። ኢነርጂ ላይ ያሉ ማይኒንጎች አሉ፣ የኦርናሜንት ማይኒንጎች አሉ፣ ማቴሪያል ሆኖ ለኮንስትራክሽን ግብዓት የሚሰሩ ማይኒንጎች አሉ። በጣም ሰፊ ነው። ግን ማይኒንግ
ኢንቨስት አደረገዋለህ። አጥነተ ነው ኢንቨስት የምታደርገው። ያጠናውን ደግሞ ኤክስፔክት ያደረገው ደግሞ ታገኘዋለህ። የምታገኘው ደግሞ ፐርሸብል አይደለም። ማይኒንግ በጣም መግዘፍና ማደግ የሚችለው ሁለት ነገር በጣም ሲያቅፉት ነው። አንደኛው ሴኩሪቲ ነው። ማይኒንግ ከተማ መሀል ላይ የምታገኘው ነገር አይደለም። ከተማ መሀል ላይ ቤት ነው ቆፍራ አታውጣው። ከከተማ ውጭ የምታወጣው ነገር ነውና ሰላም በጣም ይፈልጋል። ሁለተኛ ሎጂስቲክ ይፈልጋል። በጣም ትራንስፖርቴሽን ሲስተሙ በጣም የተሳለጠ መሆን አለበት። በጣም መቀነስ አለበት። ለምሳሌ ናፍጣ አሁን ባለው ጉዳይ ነዳጅ ገዝተህ ከሆነ ከተማ ላይ የሆነ ከተማ አጓጉዘህ አምጥተህ ከምታወጣው ማይኒንግ 5 እጥፍ ትራንስፖርቴሽኑ ኮስት በልቶት ነው። ኮል ማይኒንግ እሰራለሁና ቱርኮች ጋር ተነጋግሬ የቱርኮች ኮል እና የኛ ኮል ከነሱ ጋር ስናወራ በጣም ትልልቅ ካምፓኒዎች ናቸው ዲስከስ ያደረግነው። አንዳንድ ካምፓኒዎች በቃ ለአይንህ ለጆሮ የሚከብድ ነው። 3 መርከብ መውሰድ ይችላለሁ አለ። 3 መርከብ መውሰድ ይችላለሁ። እስቲ ዲል እናድርጋለን ከዛው። ምክንያቱም እኔ ያወራሁለት በጣም እንትን አደረገው ኢምፕረስድ። እነሱ ጋር አለ ኮል ግን ሄጅ ጎበኘሁት። ኮል የሚወጡበት ቦታ 3-4 ቦታዎች ሄጅ ጎበኘሁት። ወደ 80 ሜትር ጥልቀት ይገባሉ። ተሽከርክሮ የሚወጡበት ቀላል አይደለም። ያን ሁሉ ወርደው ደግሞ ኮሉ ለምሳሌ 100 መኪና ኮል ጭኖ ቢወጣ ከዛ ውስጥ 20 ወይ 25 መኪናው ነው ኔት ኮል የሚሆነው። ሌላው እንትን ነው አሽ ነው። በቃ ድንጋይ አሸዋ ምናምን ነው። ማጠቢያ ተጠቅመው ያን ሁሉ አለፍተው የሚያገኙት የኮል መጠን በጣም የወረደ ነው። እኛ ገር ደግሞ ያለው ደግሞ በጣም ሌሳሽ ያለው አንዳንድ ቦታ ላይ በ1 ሜትር ጥልቀት የምታገኘው ካገኘው በኋላ ደግሞ ምናልባት ለ15 ለ20 ሜትር ጥልቀት ራሱን እየቆፈርክ የምትወርደው ሲም አለው ኮል እያንዳንዱ በሲም ነው እና ሲሙ የትናየት ድረስ ማግኘት የምትችለው እና እንደዛ እንዳለ እንወስዳለን ብለው ተስማማንና እኔ በዚህ በቤኒሻንጉል በኩል ጅቡቲ እስከማደርሰው ያለውን ትራንስፖርቴሽን 3 መርከብ ለመሙላት ስንት 100 መኪናዎች እንደሚያስፈልጉ ስናበዛው የሰውየው ዋጋ መኪናው ላይ አለቀ። ከሰውየው ምንስማማበት። ለምሳሌ አሁን ባቡር ቢሆን ከዛ የሚያመጣው ባቡር መጫኛ ኮሎች አሉ፣ ፎርጎዎች አሉ። እዛ ላይ የተሞላ ጅቡቲ የሚሆን ቢሆን ወይንም ለቤኒሻንጉል ቅርቡ በሱዳን አቅጣጫ ፖርት ቢሆን የራሳችን ፖርት ደግሞ ቢሆን እሱ ስታስበው በጣም ብዙ ኦፖርቹኒቲዎች አሉ። ትራንስፖርቴሽን በጣም ይፈልጋል ማይኒንግ። አሁን የአውሮፓ እና የቱርክ የህንድ ድንጋዮች እያለቁ ነው። ጣሊያን ነበረች በትልቁ፣ ግሪክ ነበረች በትልቁ። እነሱ አሁን ማርብል ላይ ይሰራለሁ እኔ ድንጋያቸውን እየጨረሱ ነው። አሁን ዋይት ድንጋይ ኢትዮጵያ ላይ ያለ በጣም ስቶክ አለ። አሜሪካ ላይ ራሱ ብዙ አልቋል እና ዲማንድ አለው። ምን አለው ኤክስፖርት ማድረግ ትችላለህ። ጀምረዋል። ቻይኖችም ይልካሉ። አንዱ የሴኩሪቲ ኢሹ ትንሽ ችግር አለው። ሌላኛው ሎጂስቲኩ ችግር አለው እዛ ለማድረስ። ጎረቤቶችም እንደምታደል ሰላም አይደሉም። እድሉ አልተከፈተችም። አሁን ፖርት ሲሰላ ሲታሰብ ኢትዮጵያ የራሷ ፖርት ይኖራታል ሲባል ህልም ነው፣ ለሰው አይገባውም። ፖርት ማለት የየአንዳንዳችን የኢኮኖሚ ኪሳችን ስር የሚገባ ንብረት ማለት ነው። እዚህ ጋር ቁጭ ለምጠጣት ውሃ ላስቲኳ የሚመጣው ጥሬ ዕቃ ነው፣ ከውጭ ነው የሚመጣው። እዚች ላይ ዋጋው ላይ ከውሃው በላይ ኮስት ያዘችው ላስቲኳ ነች። ውሃው በጣም ሲምፕል ነው። የምታመርተው ነገር አይደለም የምታጣራው እንጂ የምታመርተው ማሸጊያውን ነው። እዚህ ውስጥ ሞልታ አሸገ ፓክ አድርገህ ማጓጓዙ ነው ኮስትክ። ይሄ ዕቃ ሲገባ በቅናሽ ዋጋ ቢገባ የውሃው ዋጋ ይቀንሳል። ዛሬ እኔ እናንተ የምንጠጣው በሁሉም ቤት ላይ የምንጠቀማቸው ነገሮች ኮስት ይቀንሳል ፖርት የራስ በመሆኑ። እኔ አንድ ትልቅ እንቅፋት የሆነብኝ ልንገርህ። አንድ ድሪም ነበረኝ። ድሪሜ ምንድን ነበር መሰለ?
ግብርና ላይ ያለ ሁሉም ክልል ቲማቲም ያበቅላል፣ ሽንኩርት ያበቅላል፣ ድንች ያበቅላል። ትልቁ ሄዴኩ ትራንስፖርቴሽን ኮስት ነው። እንዳያበቅል የያዘው ደግሞ የገበያ መዋዠቅ ነው። ለምሳሌ አንድ ጊዜ ቲማቲም ተከልኩና እርሻ ላይ 2 መኪና በስንት ወስዳላችሁ አትክልት ተራ አናገርኳቸው። በ4 ብር እንወስዳለን አለኝ። ከዛ በቃ ሳሰላ ያዋጣኛል በድሪፕ ኢሪጌሽን ያተከልኩት ምናምን በዛ ጊዜ ቆንጆ ነው ብዬ አይሱዞቼን አመጣው ጫንኩኝ ይዘው ሄዱ። ትራንስፖርት ነዳጅ ኮስት አለ፣ ሹፌር ኮስት አለ ምናምን አሰላው ያዋጣል። ፒያሳ ሲደርስ የፒያሳ ልጆች ደግሞ ብልጠት አላቸው። አንዱ የገመተልኝ ሰው እየጠፋ ስልኩን ዘጋ። ሌላ ሰው አስላከብኝ። ከ3 ብር በላይ አንገዛህማል። እሺ በቃ በ3 ብር ሽጡት አልኳቸው። ከዛው ደወሉና እሱም እምቢ ብሎ ሄደ ቀራሉ። ሌላ ሰው ላከና 2 ብር አለኝ። እንዴት ላላችሁ ያ ቲማቲም ሊበሰብስብኝ ሊበላሽብኝ ምን አደርገዋለሁ? እንደገና ብዬ 2 ብር በቃ ሽጡለት ስል አልመጣም አለ። 2 ብር ያለው 75 ሳንቲም አለ መጨረሻ ላይ። በእውነት 75 ሳንቲም ኔጌቲቭ ምናምን ነው። መኪኖቹ ተመልሶ እርሻ ላይ ወስጄ እዛ እርሻ አካባቢ ያሉ ሰዎች መታችሁ ለቃሙ ምትወስዱ ሰረው ብዬ ደፋውት ፈርቲላይዘር ይሁን ነው ብዬ እና አንድ ጊዜ ሳውዲ ላይ ቲማቲም ከወርቅ ጋር ሚዛን ላይ ያስቀምጠውት የቲማቲም ኪሎ በለጠ ብሎ ያሳያሉ። በጣም ተወዶ በእውነት ኢትዮጵያ ላይ ደግሞ የሚገዛው አጥቶ ገበሬ የተከለው ተበላሸበት፣ ዋጋ ወርዶበት አያዋጣውም ተብሎ ደግሞ ኢትዮጵያ ላይ ተሰማለ። ይሄ ትልቁ ችግር የማርኬት ሲስተማችን። የኢትዮጵያ ቲማቲም ሳውዲ ላይ መሸጥ ይችል ነበር። ግብፅን ግብፅ ያደረጋት ምርቷን ወደ ሚድል ኢስት በማስገባት ነው። ሚድል ኢስት ውስጥ ብር አለ፣ ለመትከል የሚያምቹ ያልሆነ ኢንቫይሮንመንት አለ። እዚህ ደግሞ ብር የለም፣ ለመትከል የሚያስችል ኢንቫይሮንመንት አለ። ፈጣሪ የሆነ ነገር ይሰጣል፣ የሆነ ነገር ይነሳል። ለሁሉም ሁሉ ነገር አይሰጠውም። ስለዚህ ከነሱ የምንቀበለውን ብር ለመቀበል እዚህ ያለውን ሲስተም ማቀናጀት አለብኝ ብዬ አሰብኩኝ። ከዛው ምንድን ያሰብኩት በቃ ለምን ሞጆ ላይ፣ ደብረ ዘይት ላይ፣ ሰበታ ላይ፣ በሁሉም ክልል ላይ፣ ቢሾፍቱ ላይ፣ አዳማ ላይ እንትን እናቁም፣ ፓካውስ ገበሬ የተከለውን ምርት በሙሉ እንረከበው፣ ፓክ እናርገው፣ ለኤክስፖርት ስታንዳርድ እናውጣለት፣ ከቸገረው ዘር እንስጣው፣ ይዞ ሲመጣ ግን እኛ ጥሩ ፕራይስ እንዲያወጣለት እናርግ። ሎካሉ ከበለጠለት ለሎካሉ ይሸጣል፣ ኤክስፖርቱ ከበለጠለት ለኤክስፖርቱ ይሸጣል። ከዛውስ ይህም ፓክ የተደረገ አጓጉዘን አሁን 10 ፉርጎ መጥቷል ከኢትዮጵያ ባቡር ጣቢያ ጋር። ከዚህ በፊት በታደረግነው ከቻይኖች ጋር ተነጋግረን እሱ መስመር አዘርግተን ማቀዝቀዣ ያላቸው 10 ፉርጎ አለ። እነዚህ ፉርጎች ቀጥታ ገብተው ጅቡቲ እንዲደርሱ ነበር። ከዛ ጅቡቲ ሄድኩና አንድ ትልቅ ባለሀብት ጋር ሼር ካምፓኒ አቋቋመ። የዱባይ ካምፓኒ ነው። ምንድነው ሐሳባችን? ከኢትዮጵያ በዚህ መልኩ የተሰበሰበ ምርት ጅቡቲ ይገባል። ከዛው መርከብ እናዘጋጃለን፣ መካከለኛ መርከብ የራሳችን፣ ሚድል ኢስት ማርኬት እንገባለን። ከዛው ማቀዝቀዣ ጅቡቲ ላይ ያለው ማቀዝቀዣ በጅቡቲ ኤሌክትሪክ ነው የሚጠቀመው። በኢትዮጵያ ኤሌክትሪክ መጠቀም አለብን። እኛ ከተማ ላይ በኢትዮጵያ መጠቀም አትችሉ። በዚህ ምክንያት ተፋረሰ። የራስ ፖርት ስላሌለ ነው። ያ ሁሉ ገበሬ ይጠቀምበት ነበር። ፖርት ቢኖር ስታስገባ ስታስወጣ እና ብዙ ክላይንት አለ። የመን ትፈልጋለች፣ ሳውዲ ትፈልጋለች፣ ዱባይ ትፈልጋለች፣ ኳታር ትፈልጋለች። ሙሉ ሚድል ኢስት የእርሻ ውጤትን ይፈልጋል። ስርዓቱ የተቀመጠ ወጣት አለ፣ መሬት አለ፣ ውሃ አለ። እሱን አገናኝተህ አብቅልህ በፖርት በጣም ዋጋ ይቀንስልሃል። ከኤር አሁን አብዛኛው ኤክስፖርት የማደርገው በኤር ነው፣ ይቀንስልህ ነበር። ትክክል። እና ያንን ኢኮኖሚያችን ላይ ትልቅ የመዋዠቅ ነገር አለው። ማይኒንግ ላይም ትልቁ እንቅፋት እሱ ነው። ከዛ ቱርኮቹ ጋር የተፋረሰው ትራንስፖርት ኮስቴሽን
ጅቡቲ ላይ አድርሰን የጅቡቲ ክልል ላይ ያስቀምጠን ጅቡቲ የሚያስከፍለንን ከፍለን መርከቡ እስኪሞላ ድረስ ያ ሁሉ ማጓጓዣ ይዘን። ስለዚህ የኢትዮጵያ ኢኮኖሚ ቡም የሚለው በእነዚህ ውስጥ መሄድ ሲቻል ነው። እና የሆነ በትልቅ ደረጃ ካልተሰራ ደግሞ ማኔጅ የሚደረግ አይመስለኝም ትራንስፖርት ዘርፉ። ይሄ ሙከራዎች አሉ ግን ስቲል በጣም ትልቅ ኢንቨስትመንት ትልቅ ስኬል የሚጠይቅ ይመስለኛል። እውነት ነው። ግን ባለው ነገር ላይ መጀመር ብንችል ለምሳሌ ከዲማ ነው በዚህ በትልቦሎ መንገድ ከዛ ጀምሮ እስከ ጅቡቲ የሚሄድ ባቡር አለን። የባቡሩና ነዳጅ ተጠቃሚ አይደለም፣ ኤሌክትሪክ ተጠቃሚ ነው። ኮስት በጣም የወረደ ነው። ፉርጎ ማብዛት ትችላለህ። ተከታታይ መኪና ማብዛት ትችላለህ። እዛ ድረስ ያሉትን ማይኒንጎችን እንኳን በዛ መንገድ ላይ ያሉትን ማይኒንግ ብትሰራ፣ በዛ መስመር ላይ ያሉትን የግብርና ምርቶችን በዚህ ብታሳልጥ፣ በዚህ ብትጀምር ከምታገኘው ብር እኮ ሁለተኛ መንገድ ይጀምራል። አሁን በወሎ መስመር የተጀመረ ያለ ኔክስት፣ በዚህ ደግሞ በአምቦ ወለጋ መስመር ቢጀመር ትልልቅ ኦፖርቹኒቲ ነው በጣም ለሰው። ትራንስፖርቴሽን ኮስታችን፣ የናፍጣ ኮስታችን፣ የራሳችን ገቢ ኢንካማችን እንደ ሀገር በማብራት የምትጠቀመው በባቡሩ ላይ ታጠፋ የነበረውን ኤሌክትሪክ ነዳጅ ወደዚህ መቆጠብ፣ ያ ሁሉ አክቲቪቲ ደግሞ ማጓጓዝ፣ ያን ሁሉ ቢዝነስማን ማዳረስ፣ ማቅለልህ ቀላል አይደለም። ኢኮኖሚ ላይ በጣም ትልቅ ኢምፓክት አለው። ትክክል። አሁን ግን አይ ቲንክ በናፍጣ ችግር ምክንያት ቆሟል አይደል? አብዛኛው ማይኒንግ ኢትዮጵያ ውስጥ ማለት ትችላለህ። በጣም ካልሆነ አሁን ለምሳሌ ማርብል ግራናይት ስራ 100% ማለት ይችላል ቆሟል። እቃ የለም፣ ድንጋይ አይገባም፣ ናፍጣ ስለማያገኙ አየህ፣ ጥገኛ አረገን። አሁን ለወደፊቱ ምናልባት የተፈጥሮ ጋዝ ከወጣ ትልልቅ መኪኖች በሱ መልኩ ከሰሩ ከዛ የምታወጣበት እስካቫተር፣ አሁን የኔ ራሴ ኳሪዎች አሉኝ፣ ወደ 8 ኳሪዎች አሉኝ የማይኒንግ ግራናይት እና የማርብል። እነሱ የምታወጣበት ቦታ ላይ ያሉ ኳሪውን የምታወጣበት ቦታ ላይ ያሉ ማሽን የምታስቀምጣቸው ናፍጣ ተጠቃሚዎች ናቸው። እስካቫተሮቹ፣ ሎደሮቹ የሚጭኑት ምንም የሚያጓጉዘው መኪና ናፍጣ ተጠቃሚ ነው ሁሉ። እና ችግሩ ሲመጣ አብሮ ተያይዘ ስታክ ታደርጋለህ። ትክክል። ሰው የሚያየው ሜይ ቢ ከተማ ላይ ያለው ሰልፍ ምናምን እንጂ ውጪ ስታዩ ያለው አብዛኛው ለኢንዱስትሪ ኦልሞስት አቁሞታል። ኢምፓክቱ ትልቅ ነው ኢኮኖሚ ላይ። ከሰው እንቅስቃሴ በዘለለ ትራንስፖርት ዘርፉ ቁሟል። ሀይን ከማይቻለው ቅርብ ጊዜ ወደ ክፍለ ሀገር ዲስትሪቢዩት ለማድረግ ተቸግረዋል ብዙ ድርጅቶች። ማይኒንግ ዘርፉ እና ቶሎ ካልተፈታ ብዙ ጣጣ የሚያመጣ ይመስለኛል ኢኮኖሚ ጣጣ። እውነት ነው። ያው ይሄ ወደህ የምታደርገው ነገር አለ። እንደ ዓለም የመጣ ኬዝ ነው። አውሮፓ ላይ የአየር ፍላይት እየሰረዙ ነው። ዛሬ ስሰማ አብዛኛው የአየር ፍላይት እየተሰረዘ ነው። ከአንድ ሳምንት በኋላ እንደውም በአብዛኛው ይቆማል አውሮፕላኖች እየተባለ ነው። ስለዚህ በዚህ ሌቭል ላይ ያሉ እንኳን ያደጉ ሀገሮች ስቶክ መያዝ አልቻሉም። ግን ኢትዮጵያ እንደውም ጥሩ ሄዳለች። አሁን ለምሳሌ ባስ፣ የኤሌክትሪክ ባሶች ብዙ አሉ። ይሄ አንድ ስቴፕ ነው። ይሄ ይመጣል ብለህ ብታስብ ኳንቲቲያቸውን አብዝተህ ቢሆን ብለህ ታስበዋለህ። አሁን አዳዲስ ደግሞ የጭነት መኪኖች እየመጡ ነው። እነሱ ላይ ደግሞ ሰርተን ቢሆን ትላለህ። ግን ትልቅ ደውል ነው። አስተምሮናል። ጥገኝነቱ ምን ያህል ከባድ እንደሆነ አስተምሮናል። እነዚህ ሁለቱም ኮል የማርብሉም የኮል ማይኒንጉም ለሎካል ማርኬት ነው ኢንተርናሽናል ማርኬት ነው አብዛኛው ስራ? ድሪሙ ለነሱ ለሎካል ማርኬት ነው፣ ግን ኤክስፖርት ማርኬት ነው እያጠና ያለት ጎን ለጎን ነው። ማይኒንግ ላይ ማነው ግራናይት እና ማርብል ላይ ምን እድል አለው መሰለ? ለምሳሌ ቱርክ ውስጥ 147 ቫራይቲ ማርብል አለ። 147 ታይፕ። እኔ የምሰራው ዲዛይን የምሰራው የህንፃ ዲዛይን የምጠቀመው የቤት ዲዛይን የራሴ ከለር ነው፣ የራሴ ታይፕ ነው። የትም ሀገር ይገኝ የትም ኢምፖርት አደርገዋለሁ። ያ ድንጋይ ግን ራይት ፕሌስ ይገመጥ ነው። ለምሳሌ
ዱባይ ውስጥ ያንተን ሳምፕል በትክክል ዲዛይነሮች ጋር ማድረስ ከቻልክ ያንተን ድንጋይ ከተመረጠ ተፈጥሮ ነው የሚሰጠው። ያ ድንጋይ ድጋሚ የምታገኘው አይደለም። ያ ድንጋይ ናቹራል ስለሆነ ይህን ከለር ብሎ ከመረጡት ያን ከለር በጣም በሰፊ ኳንቲቲ በሰፊ ኦርደር ካንተ ነው የሚወሰደው። ኤክስፖርት ማለት ይሄ ነው። ኦፖርቹኒቲው እሱ ነው። ዝም ብሎ ማርብል ብሎ አይደለም የምትገዛው። ያ ማርብል ሌላ ቦታ ላይ ያልታየ ነው የምትፈልገው። እንደው ግራናይትም እንደዛው። አሁን እኔ ጋር ቦታ ያገኘሁት ግራናይት ለአየር መንገድ እነ ቻይና ላይ ታይላንድ ላይ የምታያቸው አየር መንገድ ውስጥ ያሉ ሰፋፊ የመሬት ግራናይት ተመሳሳይ ከለር ነው። የራሴ ግን ትንሽ ወጣ ብሎ ሌላ ቀለም አለው። ደስ የሚል ከለር አለው። አሁን አዲሱ አየር መንገድ ለምሳሌ ይሄን ቹዝ ቢያደርገው ኢምፖርት የሚደረገውን የዛን ያህል መጠን ያስቆማል። እንደገና ደግሞ ለአንተም ትልቅ ቤኔፊት ይዞ ይወጣል። ገብቷል? ምክንያቱም ትንሽ አይደለም የሚወስዱት ኳንቲቲ በጣም ሰፊ ነው። እና ኢምፖርት ሰብስቲቱት መዝጋት እንደ ሀገር ትልቅ ሀብት ነው። የመጀመሪያ አንድ ሀገር ልትሰራ የሚገባው ከኤክስፖርት ቀድሞ ኢምፖርት ሰብስቲቱት ነው። ኢምፖርት ሰብስቲቱት ከዘጋች በኋላ ለምሳሌ አንተ ዛሬ ዳቦ ሳትበላ በባዶ ሆድህ ዳቦ ስንዴን ወደ ውጭ ብትልክ እየራበህ ኢምፖርት ሰብስቲቱት አላስቀደምክም ይባላል። መጀመሪያ ለአንተ የሚሆን በበቂ ማምረት አለብህ። ከዛው የውጭ ማርኬትን የሚያህል ደግሞ ሌላ ምርት ማዘጋጀት አለብህ። ምክንያቱም አንተ ጉልበት እንዲኖርህ መብላት አለብህ። አንድ ኢምፖርት ስትሰራ ወደ ሀገር ስታስገባ አንድ ኢምፖርት ስታወጣ እኩል ባላንስ አይደለም። ለምሳሌ $10 ማርብል ከቻይና አምጥተህ ከሆነ ያ ማርብል ኢትዮጵያ አንተ እጅ ላይ እስኪገባ ከማርብል ሻጩ ውጪ ብዙ ተቻለው ከኛ ብር የሚወስድ ፖርቱ ይወስዳል፣ መርከቡ ይወስዳል፣ ቨዝሉ ይወስዳል፣ እንደገና ናፍጣው ይወስዳል፣ የስፔሩ የመኪናው ስፔር ይወስዳል፣ ከስተምስ ሎካል ውስጥ የሚቀር ነው። ግን ናፍጣው የኛ ብር አይደለም፣ የኛ ንብረት አይደለም፣ ከሰንበድ የገዛኸው ነው። መኪናው ሲበላሽ የምትገዛው ስፔር ራሱ ከሰንበድ የምትገዛው ነው። ስለዚህ ይሄ ማርብል እዛው እንዳለ ቀርቶ አንተ ከዚህ ማርብል አውጥተህ ይሄንን ከቨር ብታደርግ ትልቅ ኦፖርቹኒቲ ነው። ብዙ ነገር ነው ሴቭ ያደረገው። ልክ ደግሞ እዚህ ከቨር ስታደርገው ኮምፒቲሽን ስፋት ለምርት በጣም ሲዳብርልህ እዛ የውጭ ማርኬት መፎካከር ደግሞ ስትጀምር ሌላ የውጭ ብር ወደ አንተ ሀገር ይመጣል ማለት ነው። ያ ኢኮኖሚህን የበለጠ ያሳድገዋል። ሁለቱን ጎን ለጎን መስራት ይፈልጋል። ኢምፖርት ሰብስቲቱት እና ኤክስፖርቱን መስራት ይፈልጋል። ቆይህባቸው እነዚህ ዘርፎች ላይ ወደ 5 ዓመት አካባቢ ሆነኛል። ማይኒንግ ላይ ከገባው 5 ዓመት አይደለም 7 ዓመት አካባቢ። ምን ያክል ወደፊት ምን ደረጃ ላይ ደርሰህ ብለህ ታስባለህ? ማይኒንግ ዘርፉ በገንዘብ በመጠን በስፋት አሁን አይ ቲንክ ለመጀመሪያ ጊዜ ነው በቢሊየን ቤቶችም የገባው ኤክስፖርት ላይ። ከኢትዮጵያ ትልቁ ጥግ የሚደርሰው እሱ ነው እንጂ ማይኒንግ ሲባል ጎልድን ትጨምረዋለህ። ጎልድ አሁን አዳዲስ የሚመረቁ ጎልዶች አሉ። እንደውም ይሄ ጥቁር ገበያ ላይ እየተሸጠ ያለው ጎልድ በትክክለኛው ሌጋል ቢታወቅ እኮ ካኖት ኢማጂን የኢትዮጵያ ባይዘው ሰው ትክክለኛ ፊገር የሚያውቀው የሚጠራው እና ኤክስፖርቱ እኩል አይደለም። ባይዘው ማለት ጥቁር ገበያ አይታወቅም። ለምሳሌ ከውጭ ሀገር ወደ ኢትዮጵያ የሚገባው ሬሚታንስ በትክክል አይታወቅም። በጣም ኢምፖርቱን እየደገፈ ያለው አውሮፓና አሜሪካ ካሉት ቢዝነስማኖች ሳይሆን ዱባይና ኩዌት፣ ካታር፣ ሳውዲ አረቢያ ላይ ያሉ የቤት ሰራተኞች ናቸው። ምክንያቱም የአንድ የቤት ሰራተኛ ደሞዝ ኢትዮጵያ ላይ አንተ ከአንድ ዶክተር በላይ ሴቪንግ ማድረግ የሚቻል አንድ ዶክተር አንድ ኢንጂነር ሴቪንግ ከሚያስቀምጠው በላይ የአንድ ቤት ሰራተኛ ሴቪንግ ታደርጋለች። ምክንያቱም የቤት የምሳ ኢሹ፣ የክራይ ኢሹ፣
ትራንስፖርት ኢሹ ምናምን ያሌለበት መቀመጥ የሚችል ሴፍ መደረግ የሚችል ቢዝነስ እነሱ ጋር ያለው። እኔ አውሮፓን በደንብ አውቀዋለሁ። አውሮፓ ላይ ያሉ አንድ ኢትዮጵያዊ የሚሰራው ስራ የሚከፈለው ጥሩ ነው፣ ግን የሚያወጣው ወጪ ሴቪንግ አስመጣ 200 ዩሮ ሴቭ ማድረግ በጣም የሚከብደው። አንድ አረብ ሀገር ያለች የቤት ሰራተኛ ግን ልክ አሁን ኢትዮጵያ ውስጥ ባሰረዳው መልኩ ወጪ የለባትም። በጣም $600 $500 ሴቭ ታደርጋለች። እነዚህ ሰዎች የሚልኩት ብር በትክክለኛው ስላልተመዘገበ ነው እንጂ ልክ እንደዛው ማይኒንግ ላይ ወርቅ በጣም በእንትን ይወጣል፣ የቁም እንስሳ በዛን ያህል ይወጣል። በሞያሌ የሚወጣው የእንስሳ ተዋጽኦ የዱር አራዊቶች ቀላል አይደለም። እነዚህ ወደ ገንዘብ ብታሰላቸው በጣም ብዙ ነው። እና ማይኒንግ ላይ በተለይ ደግሞ ይሄ ማይኒንግ ላይ ወርቅ በህጋዊ ከሚመረተው በላይ እዛ እየተመረተ የሚወጣ ይበልጣል። እና እሱ ስታስበው ማይኒንግ ከየትኛውም ኤክስፖርት ኢትዮጵያ ውስጥ ኮምፒት ያደርገው የትኛው ሁለቱ ናቸው ትልቁ። አንደኛው የሰራተኛ ወደ ውጭ የወጣ ሰራተኛ የሚልከው፣ ሌላኛው ደግሞ ማይኒንግ ነው። ማይኒንግ አሁን የሴኩሪቲው በጣም ሴፍ ቢሆን የኢትዮጵያን በቃ ትልቁ ችግራችንን ህይወታችንን ይቀይራል ለምታስበው እሱ ሴክተር ወደፊት ሊሰራ 6 ቢሊዮን 5 ቢሊዮን 10 ቢሊዮን ከ10 በታች አይወርድም። ከ10 በላይ ቢሊዮን ይመጣል ብዬ ነው ማስበው። ሌላኛው ሰራ የነበረው የሊፍት ነው። የሊፍት ቢዝነስ ምን ይመስላል ኢትዮጵያ ውስጥ? ሊፍት ቆንጆ ነው። ያው ሊፍትን በደንብ ማሰብ ካለብህ በማጓጓዣ ላይ አሁን ሊፍት ዋጋውን እየሰቀለ ያለው ማጓጓዣ ነው፣ ትራንስፖርቴሽን። ምክንያቱም አንድ ኮንቴነር ውስጥ 4 ሊፍት ወይ 3 ሊፍት ነው የሚይዘው። እንደ ሊፍቱ ከፍታና ቁመት ኢምፖርታንት ነው፣ ወደ ላይ ሀይቱ የምትወጣበት። ከገዛህበት ቦታ አንተ ጋር እስኪደርስ ድረስ ያለው ኮስት ለ3 ሊፍት ነው የሚካፈለው ማለት ነው። 3 ሚሊዮን ካወጣ 1 ሚሊዮን ሊፍት ላይ ይደርሳል። 5 ሚሊዮን ካወጣ እንዲያለ ነው። አሁን እየጨመረ መቶ በጣም እየከበደ ነው። እና ሊፍቱን ለምንድን ነው የማታመርተው የሚል ሀሳብ ያለኝ እና ከቱርኮች ጋር አሁን ሰፊ ስራ እየሰራን ያለ ነው። የሆነ ያህል እቃውን እዚህ እናመርተው፣ የሆነ ያህል እቃውን ለምሳሌ አሉሚኒየሙ እዚህ የለም፣ ፍላቱ ይምጣ፣ ቅርጽ እዚህ ያዝ። በአንድ ኮንቴነር 3 የሚይዘውን ሊፍት ለምን 18 አናረገውም የሚል ሀሳብ ያለ። 15 ለምን አናረገውም? በፍላት መጥቶ 15 ሊፍት የሚሰራ ማቴሪያል እዚህ መጥቶ የሰው ኃይል ትይዛለ፣ ቦታ አክቲቪቲ ትይዛለ፣ ታክሲ ይቀንስልሃል እና አምርተ ደግሞ ማርኬት ላይ በደንብ ተፈካካሪ ትሆናለ፣ ቅናሽ ዋጋ ታቀርባለ የሚል ሀሳብ ያለና እሱ ላይ አሁን በደንብ እየሰራሁበት ነው። ወደዚህኛው እየቀየርኩት ነው። ያኛው ትንሽ ዋጋውን በጣም እየሰቀለው መጣ። ደግሞ ብራንድ የሆነ ቆንጆ ምርት ስትይዝ ዋጋ ከፍ ይላል። የፎሪን ከረንሲ ኢሹ ደግሞ በጣም አለ። ስለዚህ በጥሬ ዕቃ ስታመጣው ፎሪን ከረንሲው ብዙ ብር አይበላብህም፣ ኮስትህም በጣም ሚኒማይዝ ነው። የሰው ኃይል እዛ ውድ ነው፣ እዚህ በጣም ርካሽ ነው። እነዚህ ኮስት ላይ አይገቡብህም። ስለዚህ ብዙ አድቫንቴጆች አሉት፣ ብዙ ትርፎች አሉት። በዛ ታሳቢ እየሰራሁት ነው። ብዙ ሀገር አይተሃል እስካሁን? ምን ያክል ሀገር አይተሃል? ምንስ ነው ስለ ኢትዮጵያ አንደርስታንድ ለማድረግ ሌላ ስታይ ነው ስለ ራስም ለመረዳት ጊዜ ይሰጣል ብዬ አስባለሁ። ካያቸው ሀገሮች ከቢዝነስ ጋር የተያዘ የተለየ ያጋጠመ ስቶሪ ወይም የተለየ ኢንሳይት የሰጠ ነገሮች ምንድን ናቸው? እና ሌሎች ሰዎችንም ዲቫይዝ ትራቭል እንዲያደርጉ እንዲያዩ 45-46 ሀገር ያህል አይቻለሁ። ብዙ ነው። የዓለም ቢያንስ 1/4 ማለት ነው። እኔ ደግሞ አብዞርቭ ማድረገው ዝም ብሎ ማየት አይደለም። መዝናኛን አላቅም፣ ባይዘው ኢንዱስትሪዎቻቸውን፣ ፋርማቸውን፣ ቢዝነሶቻቸውን ከንግድ ምክር ቤቶቻቸው ትልልቅ ቢዝነስ ማኖቻቸው ጋር ትልልቅ ቢቱቢ ሚቲንጎች እንደዛ ነው የማደርገው። ምክንያቱም ማየት ብቻው ዋጋ የለውም። ስራዬ ቢዝነስ ነው፣ ቢዝነስ ነው የማጠናው እና ከነሱ ጋር ሲሆን ብዙ ነገር እንትን እላለሁ። የኢኮኖሚ ፈጣን እድገት ቻይና ላይ ነው ያየሁት።
ያስደነግጥ ነበረ። በተለይ የዛሬ 20-25 ዓመት አካባቢ ሄደ ስትመጣ በጣም ይለወጥ ነበር። ዛሬ ኢትዮጵያ ላይ እዚህ የኖርክ የማታውቀው አይነት አለ አይደል? አዲስ አበባ የኖርክ የሆነ ሰፈር ሄደ አታውቅም፣ ስትሄድ ሌላ ሰፈር ይሆንብሃል። ይሄ በጣም የፈጠነ ያለ እድገት ለውጥ ነው። እንደዚህ አይነት ነገር የምታየው ቻይና ላይ እንደዛ ነበር። መንገዱ ይጠፋባል። ለ2 ወር ኢትዮጵያ መተህ ተመልሰህ ስትመጣ የሆነ አየር ላይ የሚሄድ ሌላ ድልድይ ተሰርቶ አቅጣጫ ተቀይሮ የሆነ ፎቅን ኤግዛምፕል አድርገህ አትሄድም ነበረ። ሌላ ከለሩ ተቀይሮ ወይ ሌላ ፎቅ ላይ ተጨምሮበት ከጎን መጥቶ ምናምን ነገር ነበር የምታየው። አሁን እንኳን ብዙ የዛን ያህል አታይም። በፊት በዛ ሰዓት የነበረውን እድገት ያ እድገታቸው በጣም ይገርመኛል። በጣም የሚገርሙኝ ደግሞ እንግዳ ቢዝነስ ሲቀበሉ የነበረው ትሪትመንታቸው፣ ግዛቸው ነገ ትገዛኛለህ ብለው የሚያደርጉልህ የነበረውን እንክብካቤ ልነግርህ አልችልም። ይሄ ቢዝነስ የቻይና እና የዱባይ ቢዝነስ ኦልዌይስ ድሪም ማድረገው ኢትዮጵያ ይመጣል ብዬ ነበር። ከኢትዮጵያ ጋር ነው የሚመሳሰለው። ለምሳሌ ዱባይ ስትሄድ ዴራ ሲቲ ሴንተር ትሄዳለህ። የገበያ ሴንተር ነው። ኤሪያው ገበያ ኤሪያ ነው። ዱባይ ነው። አቡዳቢ ምንም ልታረግ አትሄድም። ሻርጃ ምንም ልታረግ አትሄድም። ዱባይ ነው የምትገባውና ዱባይ ትገባለህ። ዱባይ ውስጥ በጣም ፉድ ስታፍ ተራ ስትገባ ፉድ ስታፍ ተራ በጣም አለ። ኮስሞቲክስ ተራ እንደዚህ አይነት። ይሄ ኢትዮጵያ ውስጥ ነው ያለው። በዓለም ላይ 3 ሀገር ላይ ነው የምታየው። ሆልሴል በአንድ ከተማ ላይ የምታየው 3 መርካቶ እንዲጠፋ አልፈልግም። ብዙ ጊዜ ስሜቴ 2-3 ይሄን ስሜት ስላለ የመርካቶ ማርኬት በፍጹም መንግስት ሊያወጣ አይገባም እላለሁ። ልክ ዱባይን ባየህበት የቻይና ኢዩ፣ የቻይና ጓንዞ፣ ቻይና ላይ ደግሞ ልዩነቱ ምንድነው? ከተማን ሲቲ አንድ ከተማን የኤሌክትሪክ አንድ ከተማን የማይኒንግ አንድ ከተማን የሸቀጥ አድርገውታል። ዱባዮች ደግሞ አንድ ከተማ ላይ ሁሉ ነገር እንዲኖር አድርገውታል። የኢትዮጵያ ስታይል። ኢትዮጵያ ቻይና መከተል ትችላለች ወይ? ቻይናውን እንደ ከተማ አሁን ለምሳሌ ማይኒንግ ሲቲ ተብሎ ማርብል ሲቲ ተብሎ ኤሌክትሪክ አሁን ሰሞኑ ይሄ ተጀምሯል። ቢሾፍቱ የቀላልና ምናምን እንትን ትሁን ተብላለች። ኤሌክትሪሲቲ ትሁን ተብላለች። ልክ እንደዚህ እያንዳንዱ ኤሪያ ከሰጠው በጣም የማደግ እድሉ አለው በጣም እና የኢትዮጵያም ቢዝነስ በእነሱ በቻይኖቹ እይታ አይነት ይዘን ከሄድን በተለይ የራሳችን ፖርት ኖሮን ኢትዮጵያ አየር መንገድ የሚያመጣው ጭነት አለ፣ ህብረተሰብ አለ። አፍሪካውያን እዚህ ኑ ብትላቸው ቢዝነሱን ክሬት አድርገህ እንደ ኢትዮጵያ መምጣት የሚፈልጉት ሀገር የለም። አፍሪካ ደግሞ ገና አሁን የመግዛት ፖቴንሻል የጀመረበት ታይም ነው። ከኢትዮጵያ ላይ ያለ አምራች ወደ አንድ ሴንተር እየሄደ ስቶክ እያደረገ እነዚህ ተቀብሎ ደግሞ ሰፕላይ አድራጊዎች ሻጮቹ እዚህ ቢፈጠሩ ትልልቅ ፌሮችን እየፈጠርን ኬንያ፣ ኡጋንዳ ምናምን ብንሄድ እቃችን ይዘን እቃችን አስተዋውቀን ዳግም እየመጡ እዚህ እንዲገዙ አይነት ኦፖርቹኒቲ ብናመቻች የአፍሪካ ማርኬት ወደ ኢትዮጵያ ይመጣል። ፖርት ማግኘት ከቻለን ፖርት በጣም ኢምፖርታንት ነው። እኔ ሁሌ ድሪም ማድረገው በትሬዱ ላይ ይሄ የሚፈጠርበትን ቀን ነው። መደረግ ደግሞ ይችላል። አንዱ በሱ ላይ በጣም ኢንሲስት አደርጋለሁ። ሁለተኛው በግብርናው ላይ ቅድም ያልኩ ሁሉም ክልሎች ላይ ፓክ የማድረግ ስራ ተሰርተ ከፖርቱ ጋራ ከባቡር ሲስተሙ ጋራ ትልልቅ ማቀዝቀዣ ቤቶችና ማስቀመጫዎችን አድርገ ፉርጎች ተዘጋጅተዋል። ቀጥታ ወደ ውጭ ሚድል ኢስት ማርኬት መግባት ቢችል ብዙ ገበሬዎችን መንካት እንችላለን። ያመረቱትን ምርት እነሱ ማሸግ ባይችሉ በእኛ ሲስተም ስር አልፎ ሚድል ኢስት ማርኬት ውስጥ መግባት ይችላል። የተዘረጋ የማርኬት ያለን ሚድል ኢስት ውስጥ እዛ ችግር የለም። በጣም ትልልቅ ክላይንቶች አሉ። ከሃይ ሌቭል የንጉሳን ቤተሰብ ከሚገዙት ምርት ሎካል ታችኛው እንደኛ አትክልት ተራ የሚገዛው አይነት ምርት ድረስ ደንበኞች አሉ። በአውቶማቲክ ሌላኛው እርሻ ላይ ቅድም አውርተን የነበረው ስለ ከአሳ ጋር በተያያዘ ነው የሞከርከው ያጠናው ጥናት ነበረ። ምን ይመስላል እሱ? አሳ ቢዝነስ ራሱ ትልቅ ቢዝነስ ነው በጣም። አሳ ምናልባት 20% ምግባችንን መቻል የሚችል ሴክተር ነው የኢትዮጵያን። እኔ አሰብ ገና ሲከፈት ሄድኩኝ። እዛ ጃፓኖች የሰሩት
ማቀዝቀዣ ሲስተም እና የባህር አሳዎች ምናምን ቢዝነስ ጀምረው ነበርና ተዘግቷል አሰብ ላይ። ይሄን ራን እናደርገዋለን ብዬ ነበረ ስለተዘጋ። ምክንያቱም ኢትዮጵያ ውስጥ ያለ ፖቴንሻል በጣም ሰፊ ነው። 100 ምናምን ሚሊዮን ህዝብ የአሳ የሚያውቀው ናይል ፐርችና ቴላፒያ ነው። ትንንሽ ሱፐር ማርኬቶች ናቸው የባህር አሳ የሚያስገቡት፣ እሱም በስንት እጥፍ እና እሱ ላይ በደንብ ሰርቼበት ነበረ። ዜላ ሄጃለሁ፣ ሶማሌ ወደዛኛው ዋናው በበርበራ በኩል ሄጃለሁ። በታች አሳዎችንም አምጥቼ ራሴ ማቀዝቀዣ ቤቶችን አዘጋጅቼ ሐሙር ምናምን የሚባሉ በአረብኛ አሳዎች አሉ። የእንግሊዝኛ ስማቸው ረሳሁት፣ ሶማሌዎቹ በዛ ስለሚጠሩት እነ ሎብስታር ምናምን ደግሞ እነዚህ ውዶቹ አሉ፣ ሽሪምፕ። የሚገርምህ አሳ ለምሳሌ ግብጾች ሶማሌ ክልል ላይ መጥተው ሃርቨስት ያደርጋሉ። መርከባቸውን ጥለው በጣም ብዙ አሳ ይወስዳሉ። ምክንያቱም ሶማሌ ኤሪያ ላይ ብዙ አሳ፣ ለምሳሌ አውሮፓ ኤሪያ ብትሄድ የዚህን ያህል ኳንቲቲ አታገኝም፣ ብዙ ሃርቨስት የሚያደርግ ስላለ። ሶማሌ ግን ስትመጣ በጣም አለ። ይሄ ባበል መንደብ የሚባለው የአሰብ በኩል ያለውን ኤሪያ ላይም ስትመጣ በጣም አለ። ያ ሁሉ አሳኛ አንጠቀሙበትም እና ኢትዮጵያ አምጥቼ ሞክሬዋለሁ። እንደገና ደግሞ እዚህ ቆቃ ላይ ያሉት እነዚህ ኖርማል ኢትዮጵያ ውስጥ ያሉትን እንትን ብያለሁ። አሁን በራሴ እርሻ ላይ እየታገልኩ ያለሁት ከጀርመን የሚመጣ የሳልመን ዝርያ አሳ፣ ጥሩ ወይዘራ ከኛ ጋር የሚጣጣም ወይዘራ አለው። በጣም ውድ አሳ ነው። እሱን አሁን ዘሩ ላይ እየሰራሁ ነው ያለሁት። እሱን ላመጣ ነው። በራሴ ፊሽ ፋርም ኖሮ ሰው እዛው ይበላል፣ እዛው ለሎካልም ትሰጠዋለህ። ግን በጣም ሰፊ ለመስራት ባህር መያዝ አለብህ። ያ ባህር ደግሞ ይቻል ነበረ። በዚህ በሶማሌላንድም አለ እድሉ። እዛም ሄጄ ነበረ፣ ብዙ ሲስተም ዘርግቼ ነበረ። አንዳንዴ ነገራቶቹ አንድ ሰሞን በጣም የሴኪሪቲ ኢሹ በጣም መንገዶቹ ሰላም አልነበሩም። እነዚህ ደግሞ መኪኖቹ ስለሚለዩ ማቀዝቀዣ ያላቸው ምናምን መኪኖች ስለሆኑ በጣም አፌክት ሆኑ እና ተውኳቸው። አሁንም ያ መስመር እስኪከፈት አልቆምም ብዬ ይሄኛው መስመር እየሰራሁት ነው። ማለት ውድ አሳዎችን እዚሁ የማርባት ስራ አይ ቲንክ ዩሮፕ በተለይ በጣም የሚሰራበት ሞዴል ነው አይደል? አሁን ለመስራት እያሰብከ ያለው ራሱ በጣም አሳው ራሱ ውድ ነው። ሬድ ስሚት ነው፣ ስጋው ቀይ ነው። በኪሎ እስከ 9,000 ብር አካባቢ ነው እና በጣም ቆንጆ አሳ ነው። አሳ እኮ አንዱ አሳ 2,000 እንቁላል ነው የሚጥለው። እውነት 2,000 እንቁላል በአንድ የሚጥለው እና በጣም ብዙ ብር ነው። አሳ በትክክለኛ ካረባው 2,000 ይወጣሉ። በእንክብካቤ ጥሩ ካረክላቸው 2,000 ጫጩት ይኖርሃል። 5 ጉድጓድ ወይ 6 ጉድጓድ ተከታታይ ታደርጋለህ። ህፃናቶችን መካከለኞችን በስቴጅ ነው የምታደርጋቸው። ንጹህ የዝናብ ውሃ ነው የምትጠቀመው ምናምን። እንደገና ሃይጂኒካቸው እነዚህ ውዶቹ በጣም ንጽህና ይፈልጋሉ። ኦክሲጅን ሲስተማቸውን በጣም መቆጣጠር ይፈልጋል ምናምን። እንደነ ኖርማሎቹ እንደ ቴላፒያ ምናምን መሰራቸው አይደሉም፣ ግን በደንብ መሰራት ይችላሉ። አየር ይፈልጋሉ፣ ቀዝቃዛ አየር ይፈልጋሉ። ሙቀት ካለው ይሞታሉ። እና እንደዛ አድርገህ መስራት ትችላለህ። እንደዛውም ከፈረንሳይ ይመጡ አሉ፣ ሙቀት ብቻ የሚፈልጉ ማሳዎች አሉ። ግን እንደ ሁሉም እንትናቸው ውስጥ ግን እንደምንድነው ኢትዮጵያ ውስጥ ያላደገው? ብዙ ሰው አኳካልቸር ለመሞከር ምን ለማድረግ ጥረቶች ነበሩ። ኢትዮጵያ ውስጥ ምንም ነገር እኔ እንጃ፣ እኔ ገና አልተሰራም እኮ። ሁሉም አዲስ ነው እኮ፣ ስራዎች በሁሉ አዲስ ናቸው። ማለት ለምሳሌ አንዱ ሞክሮ ሊሆን ይችላል። አሳ በጣም ብዙ ነው ያለው፣ የሞከረው ከዌዘሩ ጋር ያልተጣጣመ ሊሆን ይችላል። የየራሱ ኬዝ አለው፣ የማይረባበት ምክንያት አለው። እሱ ላይ በደንብ ጥናት ይፈልጋል። ቦታውን፣ ዝርያውን ምናምን፣ የዓለም ገበያ ላይ ያለውን ውድነት፣ ዋጋ ምናምን፣ እነዚህ ላይ መስራት ይፈልጋል። ኢትዮጵያ እኮ እየተሰራ ነው፣ ግን ኖርማል ተራሳ ነው። ቴላፒያና ናይል ፐርች ነው በቃ ኮመን እየተሰራ ያለው። ካትፊሽ አለ አልፎ አልፎ፣ ለቀሌሎቹ የሉም። እነዚህ ቆንጆ የሚባሉ አሳዎች የሉም። የባህር አሳ ራሱን የቻለ ነው። ባህር ውስጥ የሚኖረው እዚህ እንትን ላይ ልታኖረው አትችልም። የባህር አሳ ለብቻ ነው። ግን
ከባህርም ሆኖ ለሱ ተቀራራቢ ዝርያ ከውጭ አላምደውት ወደዚህ መምጣት የሚችሉ ደግሞ አሉ። በጣም ብዙ አሳዎች አሉ። ጃፓን ስትሄድ ነው እሱ በጣም የሚገፋ የአሳው ቫልዩ እዛ ነው ያለው። ኦልሞስት አሳ ማለት ለነሱ አንድ ቤት ገብተህ ዘለህ አሳ ሰረክ ማለት መኪና ከመሰረቅ በላይ ነው የሚሰማው። በጣም ውድ ናቸው። በጣም ውድ አሳዎች አሉ። በጣም ደግሞ ክብረም አላቸው። እኛ ገና ነን በእንደዚህ ነገር ላይ ገና አልገባ ነው ጥቅማቸው። አሳ ሆኖ ሁሉም አሳ እኩል ኮንተንት የለውም በውስጡ። ለምሳሌ አሁን ሳልመንን ብትወስድ የጭንቅላት የእውቀት መጠንህ በጣም ይጨምራል። ህዝህን በጣም ይጨምራል። ኦሜጋ 3 ኦሜጋ 6 በውስጡ አለው። እነዚህ በውስጣቸው ያሉት ኮንተንታቸው ከሁሉም አሳዎች አንደረሉ። ዘይት ከዘይቱም ይለያያል እና እሱ ላይ የተሰራ አይደለም ግን በደንብ መሰራት ይችላል። ያው ታዳጊ ግብርና ላይ ያሉ ልጆች እንደ ቢዝነስ በደንብ አስበው ስለማይሰራ እንደገና ደግሞ ወጥተው ኤክስፖዠርም ስለማያገኙ ምን ላይ እንደ መስራት እንዳለባቸውና ምን መጀመር እንዳለበት የኢትዮጵያ እኔ ስትሮበሪ ሰራ እኮ ግብርና ሚኒስቴር ሄጄ እስቲ ምን እውቀት አላችሁ በስትሮበሪ ዙሪያ ምናምን ስል ምንም አያውቁትም። የሚገርም እኛ በስንዴና በቆሎ ነው የሰራነው እኮ ነው የሚሉት። ገብቷል። ታዳጊው መላክ አለበት። በቃ በሁሉም ሴክተር ላይ መስራት አለበት። ውጪ ወጥቶ በጀት መድበህለት ከፍለህ አስተምረኸው ከዛው የሚያገኘውን ኢንካም እየከፈለ መመለስ አለበት። በዚህ መልኩ መሰራት አለበት። አይ ቲንክ ትልቁ ኤክስፖዠር ይመስለኛል። ያ እንዳለ እንዴት እንደሚሰራ አይን በሚከፍት መልኩ በሚገርም ብዙ ሰው ማየት ቢችል። ዘመኑ ደግሞ ቴክኖሎጂውን በጣም ከፍቶልሃል። ኢንተርኔቱ በጣም ቀላል ነው ሁሉ ነገሩ። ልጆቹም ፈጣን ናቸው ግን ግፊት ይፈልጋል ከላይ። ተከክል ብዙ ስራ ነው የምትሰራው። ብዙ ከባባድ ጊዜቶች ታልፋለህ። በዚህ ጊዜ ውስጥ ብዙ ነገሮችን ደግሞ እንደየሁኔታው የመቀየር ልምዱ አለህና ሳፖርት ሲስተምህ ምን ይመስላል? እነዚህ ቻሌንጆች ሲኖሩ ሀሳብ ለመቀየር ስትፈልግ እንደዚህ የምታዋራው ግሩፕ ሜንተርሺፕ ወይም ጓደኝነት ሰርክልህ ምን ይመስላል? ብዙ ጊዜ የዚህ በጓደኛ ሰርክል ውስጥ አይደለም በብዛት ሰፖርት ማድረገው። በተለይ የሚመለከተውን አካል በጣም ሄዳለሁ እኔ መንግስት ጋር። ፋሚሊ ውስጥ የሚደግፍህ አካል አለ። ቢዝነስ መያዝ አለብህ ብሎ ደግሞ የሚደግፍህ አካል አለ። ይለያያሉ። በጓደኛ ላይም እንደዛው በአብዛኛው እኔ የምገፋው ቁጥር ላይ ፎከስ አላደረገም። ብዙ ሰው ትጎዳለህ ብሎ የሚያስበው እሱ ነው። ቁጥር ላይ ፎከስ አታደርግም። ጥሩ ነው ማድረግ። ቁጥር ሲኖር ነው ስራዎች ያሉ። ቁጥር ከሌለ ስራ የለም። ግን ስራ ውስጥ ደግሞ ቁጥር ይመጣል ብዬ አስባለሁ። ማርኬት በጣም ደግሞ ከባድ ነው፣ ቻሌንጅ ነው። በቁጥር ውስጥና በጥራት ውስጥ ያለውን አንድ ችግር ልንገርህ የገጠመኝ። ወተት ፋብሪካ የኔ ወተት ፋብሪካ ከብቶችን በጣም ቤስት ወተት እንጂ አላመርተም ብዬ ለራሴ ቃል ገብቼ ቆንጆ ወተት ማምረት ጀመርኩ። ረሃ የሚባል ወተት ነበር ማምረተው። በቦትል የጀመርኩት የመጀመሪያ ቦትል የለም በዛ ሰዓት። እና ወተቱ የግብርና ምርምር ከብቶች ነበሩት። እዛ ሄጄ በውድ ዋጋ ገዛለሁ። ማነው ቢሾፍቱ ላይ ደግሞ ሆላንዶች አሉ አልፋ የሚባል። ከነሱ ደግሞ በጣም ውድ የደረሰ ወተት እገዛለሁ። ከራሴ ከብቶች ማመጣለሁ። እነዚህን ቀላቀየ ፓክ አደርጋለሁ። 3 ዓመት በኪሳራ ሰራው። ምክንያቱም ጥራቱን መጠበቅ ስላለብኝ። ጥራቱን ስጠብቅ ሌሎቹ እየሸጡ ካሉበት ዋጋ እኩል መሸጥ አለብኝ። ከሌሎቹ ዋጋ 1 ብር ከፍ ስል ባለሱቁ አይገዛኝም። ምክንያቱም ከኔ 13 ብር የገዛው ወተት 14 ብር ነው የሚሸጠው። ከነሱ 11 ብር የገዛው ወተት 13 ብር ነው የሚሸጠው። እኔ ላትርፍበት እንጂ ምን አገባኝ ይላል። አንተ በመሃል ደግሞ የሚያገናኝህ ባለሱቁ ነው። ባለሱቁ ካልወሰደልህ ደግሞ ወተቱ ይደፋል። የአንድ ቀን ኪሳራ ብዙ ቀን ይጎዳል። በመሃል በቃ የሌሎቹን ለምን እንደሌሎቹ አልሆነም አልኩና ያ ውድ ሆነብኝን ተውኩትና ወተቱን ገዛው። 15 ቀን አንሰራውም፣ ዘጋውት። ውስጤ በቃ አለ። አሁን እዚህ ጋር ቁጥር እንዴት ይመጣል?
በሪል ስቴቱ ከጓደኞቼ ጋር በጣም እንመካከራለን፣ ብዙ እንደጋገፋለን፣ አብረን እንሰራለን፣ ኢንቨስት እናደርጋለን፣ አብረን እናዋጣለን። ቤተሰብ ውስጥ ደግሞ በጣም ይደግፈዋል። እንደ ባለቤቴ በጣም በቃ ጥራቱ ላይ በጣም ፎከስ እንዳደረግ ትፈልጋለች፣ በጣም ትደግፈኛለች፣ ጥሩ እንዲሆን ትፈልጋለች። እንደዛ የሚፈልጓሉ። እንደዛም ሆኖ ደግሞ ለራስህ ካልሆንክ ለማንም አትደርስም ብሎ ነው የሚያስብ ደግሞ ሰው አለ የዛን ያህል እና በዛ መልኩ ነው ያለው እሱ። ጥሩ። በጣም አሁን የምጠይቅህ በአንድ ደቂቃ የሚመለሱ ጥያቄዎች ናቸው። ከ35 ከዛ በላይ ቢዝነስ ላይ ቆይተሃል እና እስካሁን በቆየበት ጊዜ በጣም ደስተኛ የሆንክበት አንድ ቀን ምረጥ ብትባል ያ ደስተኛ የሆንክበት የቢዝነስ ቀን መቼ ነበረ? ደስተኛ የሆንኩበት እኔ ለንደን ኤክስፖርት ያደረግኩ የኔ ምርት ለንደን የገባ ጊዜ ስትሮበሪው ማለት ነው። ስትሮበሪ እሱን የሸጥኩበት ቀን ነው። ሌላው ደግሞ የሆነ ሱፐር ማርኬት ላይ ማነው የሆነ ክፍለ ሀገር ላይ በጣም ማልጠበቀው ጉድጓድ ውስጥ ነውና የኔ ማርማላታ ሲጠቀሙ ራሴ ደርሻለሁና ሁሌ አልረሳውም። እዛ ጋር ይገባል ብዬ አላሰብኩም። ቦታውና የኔ ራሴ እዛ ጋር መገኘቴ ለራሴ ገርሞኛል። ግን እቃዬ ደግሞ ሰው ቤት ውስጥ ገብተው ሲጠቀሙ ሳይ ደግሞ ለራሴ በጣም ትልቅ ደስታ ተሰማኝ። እስካሁን በቆየበት ጊዜ ብዙ ከሱቅ ጀምረህ እስካሁን ብዙ የሊደርሺፕ ሮሎች የተለያዩ ድርጅቶች መርተሃል እና እንደ መሪ ወይም እንደ ሊደር አሁን የተረዳኸው ባለፈው ጥቂት ዓመታት ሲጀምር አካባቢ ባቀው የምትለው አንድ ነገር ምንድን ነው? ከሰራተኞች ጋር ያለኝ ባህሪ ትንሽ አስቸጋሪ ነው። በጣም ለስላሳ ነኝ። ሰራተኛ ደግሞ በጣም ስለስልስ ከአንተ በላይ ሆንብሃል እና ሲጀምር ጀምሮ ትንሽ ቦታ ባላንስ ባረግ ብላለሁ እንደ መሪ። ምክንያቱም ጠንከር ማለት ባህሪ ቢኖረኝ ብዙ ሰው ታዞኝ የምፈልገውን ነገር ማስገኘት እችላለሁ ያስባለሁ። ፍቃድ ስጠየቅ እሺ ነው፣ አልችልም ሲባል እሺ ነው፣ አለመመለስ እሺ ነው። ያጎርቶኛል ብዬ አስባለሁ። አሁን ቀይረዋል? አሁን በብዙ ፐርሰንት ቀይሬዋለሁ፣ ግን ይቀረኛል። አሁን አንድ ቢዝነስ ለሚጀምር ሰው እስካሁን በሄድክበት የ35 በላይ ዕድሜ የቢዝነስ ጉዞ የተማርከው አንድ ነገር ብቻ ምክር ስጥ ብትባል ያ ምክር ምንድን ነው? አስፈላጊ ሁን። አስፈላጊ ካልሆንክ ማንም አይፈልግህም። ለምሳሌ እዚህ ውስጥ ይሄን ውሃ ጠጥተን ስንጨርስ ይሄ ላስቲክ እዚህ ቦታ ውስጥ አያስፈልግም። ስለማያስፈልግ በኋላ ተጠርጎ ይወጣል። እና የሰው ልጅም በህይወትህ ላይም ለምትፈልገው ቦታ ላይ አስፈላጊ ሁን። ራስህን አስፈላጊ መሆንን እወቀው። እኔ ካላስፈለግኩ መንግስት አይፈልገኝም። ለሀገሪቱ አስፈላጊ መሆን አለብኝ። እኔ ካላስፈለግኩ ቤተሰቦች አይፈልጉኝም፣ መስሪያ ቤት አይፈልገኝም፣ አብሮኝ የሚሰሩ ሰራተኞች አይፈልጉኝም። ሰራተኞች ካላስፈለጉ እኔ አልፈልጋቸውም። እና አስፈላጊ መሆን ኢምፖርታንት ነው እና በራስህ ላይ ሰርተህ ለዛ ጉዳይ አስፈላጊ ሁን። እሺ፣ እስካሁን በሄድክበት ጉዞ አንድ የቢዝነስ ስህተት ይሄን አድርጌ ግን ምክንያት ሁሉም ስህተቶች አንዳንዱ ስህተት በጣም ጠቃሚና ህይወት የሚቀይር ሊሆን ስለሚችል ማለት ነው። ይሄ ስህተት ነበረ ግን አስተማረኝና የጠቀመኝ ነገር በጣም ትልቅ ነበረ የምትለው? እሺ፣ በቀላሉ እንደዚህ ባጭር መልሳት አይደለችም፣ ማሰብም ይፈልጋል። ግን ስራ ስሰራ ፕራዮሪቲ የምሰጣቸውና ማሰጣቸው አሉ። ለምሳሌ 100 ብር ሳታገኝ የ100 ብር ስራ ላይ እንደምንም ሰርተህ 100 ብር ደርሰህ ነው መስራት ያለብህ። እኔ ግብርና ላይ ሰራ ትንሽ ተሳስቻለሁ ብዬ የማስበው ከግብርና በፊት መስራት የነበረብኝ ሌላ ቢዝነስ ነበረ። ግብርና ውስጥ ገባሁ። ግብርና እንትን ይፈልጋል፣ ኪስ ይፈልጋል። ኪስህን ያህል በደንብ አቅም ጥሩ ከነበረ በኋላ ቢከስር የማያሳስብህ ብር መድበህ ነው መስራት ያለብህ እና የግብርና መሸጫው የግብርና እርሻው ምናምን ውስጥ ገባሁና በኃይለኛው ተቸገርኩ።
መልሼ ሪከቨር ለማድረግ ብዙ ጊዜ ፈጀብኝ። እሱን ያው ሞዴል አድርጌ የወሰድኩትም ሰው ስላሌለኝ እውቀቱም ስላልነበረኝ ነውና አሁን ላይ ስሰራው ግን በጣም ቀለለኝ። አሁን እንደ አዲስ የጀመርኩት ግብርና አለና እንደ አዲስ የጀመረው በጣም ብዙ ነገር ለዛውም በጣም ጥሩ ነው። ግን ለኔ ጥሩ ነው ብዬ ያሰብኩት እውቀት ይዤበት መጣው። ኪሳራን አየሁበት። ያኔ መኖር መስራት ባልነበረብኝ ሰዓት ፍሩቱ ህብረተሰቡ ያውቀው ማርኬቱ ያውቀው ራይት ታይም አልነበረም። ለሀገር ግን መስዋዕት ሆኛለሁ ብዬ አስባለሁ። ከስሬ አስተምሬያለሁ ብዬ አስባለሁ። ራሴን ከስሬ ለብዙ ሰው መንገድ ሆኗል ብዬ አስባለሁ። አሁን ደግሞ ከእውቀት በኋላ መልሼ አስተካክላለሁ ብዬ አስባለሁ። አንድ ያለ አቋም ወይም እምነት አጠገብህ ያሉ ብዙ ሰዎች የማይስማሙበት ምንድን ነው? ለገንዘብ እቺ ነች እኔ ጋር ያለችው ሁሌ የማነሳው ገንዘብ ፎከስ አድርገው ለመስራት ስራና ፎከስ አድርገው መስራት ነው የኔ። ብዙ ሰው ግን አይስማማኝም። መጀመሪያ ገንዘብ ላይ ስራ ነው። ያው ገንዘብ ላይ ስትሰራ ደግሞ ማንነትን ታጣለህ። የስራው ባህሪ ጥሩ ላይሆን ይችላል። ስለዚህ መንግስትም አይስማማው። ካላተረፍክ ያሰራ ያስወጣል። ግብር ካላመጣ ትልቅ ጫና ይመጣብሃል። እኔ ሁሌ የሚቸገረው ባላተርፍም ሰራዋለሁ ብከስርም እታገለዋለሁ እና ለማትረፍ የሚያስችል ቦታ ላይ ለምን አትሰራም የሚል ሐሳብ ያለ I think ያው 35 ዓመት በላይ ቢዝነስ ላይ ቆይታል። I think ቫልዩን ጠብቀህ ሰክሰስፉል ሆነ መቆየት እንደምትችልም ማሳየት ይችላል ይመስለኛል። አዎ የሚገርምህ ሰዎች በሚሉኝ አቅጣጫ ላይ አትርፌ አይቼዋለሁ። እኔ በሚለው አቅጣጫ ላይ ደግሞ ከስሬ አይቼዋለሁ። እኔ የምለው አቅጣጫ ላይ ደግሞ ወድቆ ተመልሶ እንዴት እንደተነሳም አይቼዋለሁ። ትክክለኛ መሆኔን የማውቀው ከጊዜ በኋላ ቀድመህ ረጅም ጊዜ በማሰብህ ነው ይሄ ነገር የቀደምከው እንጂ ያንተ ሐሳብ ትክክለኛ ሆኖ ነው የምታገኘው። ጊዜ ይፈጃል። የሰው ሜንታሊቲ ሲቀየር ታየዋለህ። አመለካከቱ፣ ቦታው፣ ሁኔታው፣ የዓለም ማርኬት እዛ ቦታ ላይ ፈልጎ ሲመጣው ታገኘዋለህ እና ያ ቻሌንጅ ለአንተ ብቻ አይጠቅምም፣ ለሚቀጥለው ጄኔሬሽን ይጠቅማል። እና ጀምረውን የሚሰማኝ ስሜት እሱ ነው። ግን ለራሴ የሚሆን እስከምታጣ ድረስ መሆን የለበትም። በሆነ አቅጣጫ ለራሴ የሚሆነውን ሰራለህ። እንደገና ደግሞ ያው እንዳልኩ ለህብረተሰብ ይጠቅማል ብለህ የምታስበው ነገር ላይ ደግሞ በጣም ፎከስ አድርገህ ትለፋለህ። እሺ የመጨረሻ ጥያቄ ከመጠየቄ በፊት ማንሳት የምትፈልገው ነገር ካለ? ማንሳት ቅድም ካነሳናቸው የነካካናቸው ከነበሩት የተወሰኑ ነገሮችን በደንብ ማጥበቅ የምፈልጋቸው ትንንሽ ነገሮች ልንገርህ። ግብርና ላይ መንግስትም ህብረተሰብም በደንብ እንዴት እንሰራለን የሚል በውድ ክሮፖች ላይ በውድ ስራዎች ላይ ለሌላው ዓለም እንዴት እንተርፋለን የሚል በጣም አለ። ብዙ ቢዝነሶች አሉ። እሱ ላይ በደንብ መስራት ይቻላል። ባለመሰራቱ ሁሌ ይቆጨኛል። እድሉም እያለን ሁሉ ነገር እያለን ልክ እንደዛው ማይኒንግ ላይ መስራት የምንችለው ብዙ እድሎች አሉ ያልሰራናቸው። እሱ ላይም ብዙ ሰው አሳትፈን መስራት እንችላለን። ኢንዱስትሪ ላይም ልክ እንደዛው እና በሶስተኛ በጣም ጠንካራ ብዬ የማስበው የማርኬትን ትሬድ ማርኬቱን የኢትዮጵያ ንግድ ሲስተሙን በጣም በሰፊው የታቀደ ነበረ። አምራቹን የራሱ መሸጫ ተፈጥሮለት ወይንም ለሌላው ዓለም ማርኬት እንዴት አድርገን አቅርበን የኛ ምርት ለምሳሌ አንተ አሁን የሀገር ውስጥ ጫማ እኔ አልገዛም። የሀገር ውስጥ ጫማ ምን ያህል ፕሮሞት አድርጎ ራሱን እኛ ጋር መጥቷል። ግን የሚገርምህ የኛን ሀገር የሚያህል ጫማ የለም። ምናልባት የሞዴል ኢሹ ወይንም ብራንድ ብለህ ስም ልታስነሳ ትችላለህ። አሜሪካ ኤክስፖርት እያደረጉት እኛን ለብሰው እና ይሄ ፕሮሞሽን የምናረግበት ዘዴ ምርቶቻችን የምናስተዋውቅበት ዘዴ ለራሳችን እንኳን አልደረስንም። እሱ ላይ ሰርተን ለአፍሪካ እና ለመላው ዓለም ምርታችንን የምናስተዋውቅበት ዘዴ ብንፈጥር ትሬዳችንን በጣም ማሳደግ እንችላለን። እነዚህም መንግስትም ቢዝነስማኑ
በደንብ ኮላቦሬት አድርገን መስራት አለብን። እኔ ኢንዱስትሪ ሰፈር እዚህ ሀና ማርያም ያለንበት ኢንዱስትሪ ሰፈር ውስጥ ጎረቤቴም እንደሚያመርት አላውቅም። የሚገርም እና በቅርቡ ያኔ ወተት ሳመርት ገባሁና ምንድን ነው የምትሰሩት አልኩት። እኔ ወተት ማሸጊያ የምገዛው ከየትና የት ነው? የእርሻ ላስቲክ ከግብፅ ነው ማስጫው፣ ግን እነሱ መስራት ይችላሉ። የሚገርም ጎረቤቴ እኮ ናቸው። ሄጄ አይቻቸው አላውቅምና ከዛው እነሱ ጋር ማስመረጥ ጀመርኩ። ይሄን ያህል ከጎረቤት አትተዋወቅም። እኛ ጉርብትና በመኖሪያ ላይ ነው በጣም ቤስት። ሌላ ዓለም በመኖሪያ ላይ አይደለም። በቢዝነሱ ላይ ሌላ ዓለም በጣም ሲምፕል ነው ተደራሽነቱ። እኛ ግን ተደራሽነታችን ለራሳችን እንኳን አይደለም እና እሱ ላይ በደንብ መሰራት አለበት ብዬ አስባለሁ። ጥሩ። በጣም የመጨረሻው ጥያቄ እስካሁን ስለ ቢዝነስ ያወራነው የመጨረሻው ጥያቄ ህይወት ነው። እስካሁን በኖርክበት እድሜ ስለ ህይወት የተማርከው አንድ የህይወት ጥበብ ወይም ዊዝደም የላይፍ ዊዝደም አካፈል ብትባል ያ የላይፍ ዊዝደም ምንድን ነው? ላይፍ ውስጥ ምን አለ መሰለህ የሰዎችን ልብ ማርካት ስትችል ማደግ ትችላለህ። ከሰዎች ደግሞ ማስደሰት ቅድሚያ የሚገባ ቀድሞ ለሚያውቅህ ነው። ለምሳሌ እናትህ ከተወለድክበት ሰዓት ጀምሮ ችግሩም ገፈቱም ጭንቀቱም እናትህ ጋር ነው ያለው። ከዛ አባትህ ጋር ነው ያለው። ከዛ በቅርብ ያለው ወንድሞች ጋር ነው ያሉት። እነዚህ ሰዎች ጋር ያለህን ግንኙነት ያለህን በመስጠት በጣም መግፋት ያለብህ። ከዛ በዙሪያ ያሉ ጎረቤቶች ጋር እነሱ ጋር የነበረን ቀረቤታ እኔ የማስታውሰው ልጅ ሆኜ እናቶች ከሰፈር ሲመጡ ከርቀት ሲመጡ ሮጬን እቃ እንቀበላለንና እቃ ሊያስኩም አሉኝ። አንድ እናት በጣም ሮጬ ነው ያሄድኩት እሳቸው ጋር ያበበች ይባላሉ። አዲስዬ ምንም አልያዝኩም። በቃ እዚህ ድረስ ከመጣ ማረቦትን ሊያዝላቸው አልኳቸው። ልጅ ሆነ የሚገርምህ አባቴ ክፍለ ሀገር ገጠር እያላችሁ ጓደኞቹ አንድ ላይ አንድ ሰፈር ነበር። ሁሉም ጥሩ ናቸውና እንዴት እዚህ ሁሉም እነዚህ ጓደኞች እንዲመጡ ቻሉ ስለው አከሌም እናቱ መርቀዋለች፣ አከሌም እናቱ መርቀዋለች፣ አከሌም ያልተመረቁት ገጠር ናቸው። እናቶቻቸው የመረቋቸው ከተማ ናቸው፣ ጥሩ ኑሮ ውስጥ ናቸው። እና በጣም እንደዚህ ላንተ ልባቸውን ከፍቶ የሚቀርቡ ሰዎችን የምትችለውን በሙሉ አድርግላቸው። ለቅርብ ሰዎች አድርግላቸው። ኖሮህ ብቻ አይደለም፣ ባይኖርህም በገንዘብ ብቻ አይደለም፣ በጉልበትህም፣ በጥሩ ንግግርህም፣ በፍቅርህም ቢዝነስ ውስጥ የፈለገ ቢሆን ከሰዎች አትጣላ። ነገ መልሶ የሚከፍሉ ያትጣላቸው ሰዎች ናቸው። እና ይሄ በህይወቴ 4 5 ትልልቅ ነገር ገጥሞኛልና እነዚህን ኪፕ ማድረግ ጥሩ ነው። ጥሩ። በጣም ነው የምናመሰግነው ኑረዲን። እስካሁን በሄድክበት የህይወት ጉዞ የሄድክባቸው መንገዶች፣ የሰራቸው ቢዝነሶች፣ የዘርፍ አይነቶች፣ እድል ያለባቸው ቦታዎች፣ ከመንግስት ጋርም እንዴት አሁን ያለውን ለማሻሻል እንዴት ኢንጌጅ መደረግ ያለበት የሚለውን አንስተናል። በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ እንግዳቸው አድርጋችሁ ስለጋበዛችሁ። እሺ መሪዎች፣ በሌላ ኤፒሶድ እስከምንገናኝ መልካም ሳምንት።